ሳንቆርብ ይመጣል፣ ሳንታረቅ ይመጣል፣ ሳንጸልይ ይመጣል፣ የቀማነውን ሳንመልስ ይመጣል፣ የበደልነውን ሳንክሰው ይመጣል፣ እንደተዝረከረክ ይመጣል። ብዙ ሰዎች ለራሳቸው ጊዜ ሳይኖራቸው ለሰው አገልጋይ ሆነው ይመጣሉ። ለራሱ ጊዜ የሌለው ሰው የሚያገለግለውን ሰው ጨምሮ ይጎዳል እንጂ አይጠቅም። አሁን ስታነቡም ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቱብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ። እስኪ ወይ ለነፍሳችን በሉ፣ ከዛስ ወይ ለኑሯችሁ አዳምጡ። ከዛው ተውት። የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካውም። ለሁሉም ነገር መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእድሜ ከቆዩላት አባቶች አንዱ እሳቸው ናቸው። ረድኤታቸው በረከታቸው ይድረሰን። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣም። እግዚአብሔር በጊዜው ሁሉን ሰራ። እንግዲህ ደግሞ በጊዜው ይመጣል። ያ ጊዜ መቼ እንደሆነ ደግሞ አታውቅም ብሎ እግዚአብሔር ትዝ የሚለው ሰው የታደለ። ለእግዚአብሔር የምናስብበትም ጊዜ፣ የምንጸልይበት ጊዜ፣ የምናነብበት ጊዜ፣ የምናስቀድስበት ጊዜና ከእግዚአብሔር ጋር የምንኖርበት ጊዜ ይኖራል። ጊዜን ለእግዚአብሔር በውስጥ መንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካውም። ለሁሉም ነገር መለኪያ አለው። ውሃን በኪሎ ሜትር አንለካውም። የራሱ መለኪያ አለው። ለራሱ ነገር ለሁሉም ነገር መለኪያ አለው። ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣርም መለኪያ አለው። እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ጤፉን ደግሞ በሊትር መቼስ ልለካው አይባልም። መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለው። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት ነው። እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያዋ ሰዓት መጋቢት 29 ቀን ፈጠረ። በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይሄንን ዓለም ፈጥሮታል። ይሄንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስን መነሻ ባህል ነው ማወቅ የሚገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል 7 ቁጥር እንደ ፍጹም ቁጥር ይቆጠራል። በኢትዮጵያ ለምሳሌ 10 ቁጥር እንደ ፍጹም ቁጥር ይቆጠራል አይደል? አታውቁም? ለምሳሌ የሆነ ሰው 10 ጊዜ አጨቅጭቀኝ ይላል። እናንተ ግን 3 ጊዜ ብቻ ሊሆን ይችላል ያላችሁት። ለምንድን ነው 10 ጊዜ የሚለው? ጭራሽ ማለት ነው፣ ፍጹም ማለት ነው። ምን 30 ጊዜ ጨቀጭቀኝ ያላያ ይላል። ነገርከኝ እኮ ይላል። ብፁዕ አባታችን መጥተዋል። ከመቀመጣችን ተነስተን እንቀበልና እሺ፣ በረከታቸው ይድረሰን። ሁላችሁም ተባርካችኋል። ባላችሁበት ቁጭ በሉ። እኔም ተሳልሜ ብመጣ ትፈቅዳላችሁ አይደል? እሺ። እሺ ወደ ትምህርታችን እንሄድ። ብፁዕ አባታችን ስለተገኙ በጣም ደስ ብሎኛል። እናንተም ደስ ብሏችኋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእድሜ ከቆዩላት አባቶች አንዱ እሳቸው ናቸው።
ረድኤታቸው በረከታቸው ይድረሰን። እኔ ደግሞ በእሳቸው ፊት ስላስተማርኩ በጣም እድለኛ ነኝ። ለምን መሰላችሁ? ገበሬ ልጁን እርሻ ሲያሳርስ እርፍ ያስይዝና ያሳርሰዋል ከፊቱ አድርጎ። ለምን? ሲያበላሽ ለማስተማር ማለት ነው። ስለዚህ ልጅ በአባቱ ፊት ሲያጠፋ ይታረማል ማለት ነው። ትምህርታችንን ቀጥል። እግዚአብሔር ከሁላችን ጋር ይሁን። ወደ ትምህርታችን ስንሄድ በዕብራውያን 7 ቁጥር ፍጹም ነው ብያችሁ ነበረ። እስመ ሁልቆ ሳብዕ በሀበ ዕብራውያን ፍጹም ውእቱ። በዕብራውያን በእስራኤል 7 ቁጥር ፍጹም ነው ይላል እግዚአብሔር። ስለዚህ ምን አደረገ? 7 ዕለታት ብቻ ፈጠረ። ለምንድን ነው እግዚአብሔር 7 ዕለት ብቻ የፈጠረው ስትሉ፣ 7ቱ ቀኖች ፍጹም ናቸው ለማለት ነው። 7 ብቻ። ለምን 8 ቀን አይፈጥርም እግዚአብሔር? ወይስ ዝቅ ብሎ 6 ቀን ቢያደርገው ምን አለ? የዓመቱን መለኪያ 7 ቀን ያደርገው ለምን ይመስላችኋል? 7ቱም ዕለታት ፍጹም ናቸው ይላል። እንዲያውም እንገራቸው የዚህ ዓለም ዋና ምሰሶች 7 ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንዲህ ይላል፣ ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ። ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች ይላል። ጥበብ ቤቷን ሰራች። ጥበብ የተባለ እግዚአብሔር ወልድ ነው። መንፈሳዊ ትርጉም አለው። የዛሬው ዓላማችን ግን እሱ አይደለም። ጥበብ ወልድ ይችን ዓለም ፈጠረች፣ 7 ምሰሶ አቆመች ማለት 7 ዕለታትን ፈጠረች ማለት ነው። 7ቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል፣ ምሰሶ ቤቱን እንደሚያጸናው በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በ7ቱ ዕለታት በሚሰራ ስራ ነው ማለት ነው። ምሰሶው ሲፈርስ ወይም ምሰሶ ቢነቀል ቤቱ እንደሚናድ ሁሉ የሰው ልጅ ሕይወቱ የሚናደው ወይም የሚፈርሰው በ7ቱ ቀናት በሚሰራቸው ስራዎች ናቸው። 7 ቀን የምንሰራው ስራ ወይ ሕይወታችንን ያፈርሳል ወይ ሕይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው 7ቱን ዕለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአእምሮ ቤት፣ የስጋ ቤት፣ የነፍስ ቤት ይኖረዋል ማለት ነው። ስለዚህ ዕለታትን ከመጠቀም እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ የሰራል። ቀንን የማይጠቀም ሰው ምንም ማድረግ አይችልም። እግዚአብሔር 6 ቀን ነው ይህን ዓለም የፈጠረው። አይገርማችሁ? በ6 ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን 6 ቀን ደግሞ ለእኛ ሰጠን። የሰጠኋችሁ 6 ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ 4 ባህሪያት የተፈጠሩበት ነው። መሬት፣ ውሃ፣ ነፋስ፣ እሳት፣ 4ቱ ባህሪያት፣ 7 መላእክት፣ 7 ሰማያት፣ መላእክት፣ ብርሃን፣ 8 ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ እጽዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደዋዛ የምትገፉት ረቡዕ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ፣ ከዋክብትን ያበራሁበት ቀን ነው። እናንተ በስንፍና የምትሸኙት ሐሙስ በባህር ውስጥ ያሉ አዞ፣ ጉማሬ፣ ሌሎችን ማሳንበሪዎችን በክንፍ የሚበሩትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን ሁሉ ያስገኘውበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ነው ማለቱ ነበረ። ሰኞ፣ ማክሰኞ፣ ረቡዕ እንደዋዛ ሲያልፉ እነዚህ ትዝ ብሏቸው ቃል እነዚህ ሁሉ ዓለማት 20 ዓለም ነው ያለው። አሁን እኛ ከ20 ዓለማት የምንኖረው በአንዷ በዳረጎቷ በጫፏ በዚች ምድር ነው። እግዚአብሔር የፈጠረው 20 ዓለም ከ20ኛው በዚች ዓለም የምናየው ነገር ሁሉ እንኳን ተመርምሮ አይዘለቅም። ሕሊና ራሱ ይደክማል ቢያስብ። እንኳንስ ሌላውን ያንን ሰው ተፈጥሮ እንኳን ብታዩት ሊገባና አይችልም። እንደዚህ ያሉ ድንቅ ነገሮች የተደረጉት በ6 ቀን። የጊዜን ጥቅም አያችሁት? በ7ኛው ቀን እግዚአብሔር አረፈ። ምን ማለት ይመስላችኋል? እግዚአብሔር 6 ቀን ሰራና አረፈ። ስራችሁ ብዙ ይሁን
እረፍታችሁ ጥቂት ይሁን ማለቱ ነበር። በቁሙ ነው። ወርቅ አለው፣ መንፈሳዊ ትርጉም አለው። ስራችሁ ብዙ ይሁን፣ እረፍታችሁ ግን ጥቂት ይሁን። ይኸውላችሁ በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ ከመስራት የሚመጣ ነው እንጂ ከማረፍ የሚመጣ አይደለም። ሐዘን ከየት ይወለዳል ካላችሁ ከረፍት ብዛት ነው። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት፣ እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምንጊዜም ሕይወታቸው ሐዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያደርጋል ማለት ነው ብዙ የምትተኛ ከሆነ። የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ የሰጣቸው እና ያገሌ ሀብታሙ ነው ምናምን ቢባል የድንቁርና ጉዳይ ነው። በጊዜ ያለመጠቀማችን እንዴት እንደሚጎዳን ተመልከቱ። እስቲ ርዕሳችን ምንድን ነው? እስቲ በሉ ምን አላችሁ? ጊዜ ለምን? እግዚአብሔር በጊዜ ዓለምን ምን አደረገበት አልኳችሁ? ፈጠረ፣ ዓለምን አጸናበት። ጊዜ ምሰሶ ነው። ጊዜ መፍጠሪያ ነው። የሌለን ነገር ማምጫ ነው። ጊዜውን የሚጠቀም ሰው የሌለ ነገር ያመጣል። እግዚአብሔር በጊዜ የሌለን ነገር አመጣ። ሰማይ አልነበረ፣ ምድር አልነበረ። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁን ተጠቀሙ። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣም። ጊዜ ነው የሌለውን ያመጣል። እግዚአብሔር በጊዜ ለክቶ የምህረት ቀጠሮ ሰጠ። በኖህ ዘመን 120 ቀን 120 ዓመት ሰጠው አለ። 100ውን ቀለዱ፣ በ20 አጠፋቸው። 20ውን ትቶ አጠፋቸው። በኖህ ዘመን የነበሩ ሰዎችን 120 ሰጣቸው። 20ው ሲቀር ንስሐ እንገባለን ሲሉ 100 ሳያልቅ ጨረሳቸው። ጊዜን ካልተጠቀምክበት ብሰጥህም አትጠቀምበት ብሎ ወሰዳቸው። ዛሬ ለምን ይመስላችኋል የምንቀሰፈው? እግዚአብሔር ጊዜ ሰጠ፣ አልተጠቀምንበትም። ስለዚህ እየቀነሰ ይወስደናል ማለት ነው። በሰጠን ጊዜ ካልተጠቀም ከእድሜያችን ቀንሶ ያነሳናል። የማያፈራለትን ዛፍ በጓሮ የሚንከባከብ ገበሬ ጅል ማን አለ? የባስ በጠፈጠፉ እየተንጠፈጠፈ ሌሎችን አዝመራዎች እንዲያጠፋቸው ነው። ይልቁን በጊዜ መቁረጥ ነው። ስለዚህ እግዚአብሔር ይቆርጣል። የማያፈራው ፍሬ የማያፈራውን ዛፍ ከሱ ይቆርጡታል ብሎ ነግሮናል። ወይወዲሁ ውስተ እሳተ ገሃነም፣ በእሳት ያቃጥሉታል። ምን? ፍሬ የማያፈራውን ቅርንጫፍ። አነ ውእቱ ሐረገ ወይን ዘጽድቅ ወአንትሙ አይጹቱ ንበሩ በየዋነ ብክሙ፣ እኔ የወይን ሐረግ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ፍሬ አፍሩ፣ ካላፈራችሁ ትቆርጣላችኋል። እግዚአብሔር በጊዜ ምሕረት ሰጠ፣ በጊዜ ያልተጠቀሙትን ደግሞ አጠፋቸው። እግዚአብሔር ለመወለድ 5500 ዘመን ቀጠረ። 5500 ዘመን ሲፈጸም ተወለደበት። ዋመ በጽሐ ጊዜሁ ፈኖ ወልዶ እግዚአብሔር ወልዶ ዋሂደ ወተወልደ እምብእሲት። የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ተቀዳሚ ተከታይ የሌለ ልጁን ውረድ ተወለድ ሙት ተሰቀል ብሎ ለኩነተ ሥጋ ወደዚህ ዓለም ላከው። ንዕድ ክብርት ከምትሆን ከመቤታችንም ተወለደ። ጊዜው በደረሰ ጊዜ በጊዜ እግዚአብሔር ተወለደ። በጊዜ ዓለምን ፈጠረ፣ በጊዜ ቀጠረ፣ በጊዜ ሱባዔ አስቆጠረ፣ በጊዜ ትንቢት አናገረ። ጊዜው ሲደርስ ደግሞ ተወለደ። እግዚአብሔር በጊዜ ምስጢር ገለጠ። በጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሰርቶበታል። ምስጢርም የሚገለጠው በጊዜ ነው። በጊዜው ተጠመቀ፣ በጊዜው ተወለደ፣ በጊዜው አደገ፣ በጊዜ ጾመ 40 ቀን፣ በጊዜ አስተማረ 3 ዓመት ከ3 ወር፣ በጊዜ ምስጢሩን ገለጠ። በደብረ ታቦር እንኳን ብርሃን ከገለጠላቸው በኋላ እንዳትናገሩ እስካሜ ይትፈጸም በጊዜው፣ ጊዜው እስኪደርስ ድረስ በትንሣኤ ልቡናችሁ ቀንቶላችሁ ምስጢር ተከናውኖላችሁ በሀብተ መንፈስ ቅዱስ ተሰርታችሁ እስክትናገሩት ድረስ ቆዩ አላቸው። በጊዜ የሚነገር አለ፣ በጊዜ የማይነገር አለ። ወቤ ብዙ ነገር ዛነ ነግረክሙ፣ የምነግራችሁ ብዙ ነገር ነበረኝ። ወባይቱ የትክሉ ይእዜ ጸዊሮቶ፣
ነገር ግን ዛሬ ልትሸከሙት አትችሉም፣ በጊዜው እነግራችኋለሁ። በጊዜ የሚነገር አለ። በነገራችሁ ላይ ጥበበኛ ሰው ማለት የት መናገር እንዳለበት የሚያውቅ፣ መቼ መናገር እንዳለበት የሚያውቅ፣ በማይናገርበት ጊዜ ዝም የሚል፣ በሚናገርበት ጊዜ ደግሞ ዝም የማይል፣ ጊዜ ቦታ አይቶ የሚናገር ሰው ነው ጠቢብ የሚባለው። ሁሉም በጊዜው የሚናገር። ጌታችን ኢየሱስ ክርስቶስ በጊዜው ተሰቀለ፣ በጊዜው ተያዘ፣ በጊዜው ሞተ፣ በጊዜው ተነሳ፣ በጊዜው አረገ፣ በጊዜው ሀብተ መንፈስ ቅዱስን ላከላቸው 10 ቀን ጠብቆ። ያለ ጊዜ ጸጋም አይሰጥም። እንዲህ አሁን ልጁን እንደው ልጅ የሌላቸውን እናት አባት 9 ወር ከ9 ወር አስቀድሞ እንደው በ3 ወሩ ከብት ጠባቂ ስለሌለም ልጁ ቶሎ እንዲደርስ ይወለድ ቢል ይወለድ አይወለድም። በጊዜው ነው የሚወለደው። ለመውለድም ጊዜ አለ። ጸጋም በጊዜው ነው የሚሰጠው። ጥያቄም በጊዜው ነው የሚመለሰው። ጊዜ አለ። አሁን ፈልጌያለሁ ቢባል አይሆንም፣ በጊዜው ይሆናል። መቆየት ያለብንን መቆየት። እግዚአብሔር በጊዜው ሁሉን ሰራ። እንግዲህ ደግሞ በጊዜው ይመጣል። ያ ጊዜ መቼ እንደሆነ ደግሞ አታውቁም ብሎናል። ትግሁ እንከ እስመ የተአምሩ ጊዜ ይመጽእ እግዚእክሙ፣ ጌታቸው የሚመጣበትን ጊዜ አታውቁምና ተግታችሁ ጠብቁ። ሶበሰ አይመረ በአለቤት ጊዜ ይመጽእ ሰራቂ እምተጋ ወሀለወ፣ ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ኑሮ በዚያች ሰዓት ይተጋ ነበር። ግን ሌባው መቼ እንደሚመጣ ስለማያውቅ ሌሊቱን ሙሉ መትጋት አለበት። እናንተም ጌታችሁ የሚመጣበትን ሰዓት ብታውቁት በዚያች ሰዓት ብቻ ትተጉ ነበር። ግን ጌታችሁ በ10 ዓመታችሁ ይምጣ፣ በ20 ዓመታችሁ፣ በ30 ዓመታችሁ ይምጣ፣ በ50 ዓመታችሁ፣ ስትጀምሩ ይምጣ፣ ስትጨርሱ አታውቁትም። ስታገቡ ይምጣ፣ ስትሸመግሉ ይምጣ፣ ሳታገቡ ይምጣ፣ ስታገቡ ይምጣ፣ አታውቁትም። በድህነታችሁ ጊዜ ይምጣ፣ በሀብታችሁ ጊዜ ይምጣ፣ ስትሾሙ ይምጣ፣ ስትሻሩ ይምጣ፣ የምታውቁት ነገር የለም። በሰጣችሁ ጊዜ ተዘጋጅታችሁ ኑሩ ብሎ ሰጥቶናል። ጊዜ እንዲህ ያለ ሀብት ነው። የእግዚአብሔር ሰዎች በጊዜ እንጠቀምበት። ጊዜን አባቶቻችን ብዙ ሰርተውበታል። ቅዱስ ቂርቆስ ያን ሁሉ ሰማዕትነት ሲፈጽም የስንት ዓመት ልጅ ነበር? የ3 ዓመት ልጅ። ድንግል ማርያም የአምላክ እናት ስትሆን የስንት ዓመት ልጅ ነበረች? የ15 ዓመት ልጅ ነበረች። እንግዲህ እዚህ ውስጥ 50ም አለ 60ም አለ። እንደገና ደግሞ ወጣት ነኝ እያላችሁ የምትቀልዱ ገና ልጅ አይደለው እንደምትሉ ለተንኮል ሲሆን ልጅ ነኝ አትሉ። ቁራው ሲሏችሁ ልጅ ነኝ ትላላችሁ። ኃጢአት ሲሆን ልጅ ነኝ አትሉ ትላላችሁ። አረ ይሄ ልጅ ነኝ ገና ቆይ ይሄን አትስጡኝ ትላላችሁ አትሉ። ግጥም አድርጎ ለመብላት ልጅ ነኝ የሚላል አለ እንዴ? አይጣላ ደረሳል። አሁን ማለት ተገኝቶ ነው። እንዲሁም ትንንሽ ነው ብዙ የሚበላት። ለማመንዘር ልጅ ነኝ የሚላል የለም። ትንሹም ትልቁም ለጽድቅ ሲሆን ልጅ ነኝ አትበል ብሏል። ሕፃን ይትበል እስመ ንዑስ አነ፣ እኔ ልጅ ነኝ አትበል ብሏል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 8 ላይ ለበጎ ነገር ልጅ ነኝ አትበል። ስለዚህ የእግዚአብሔር ቤተሰቦች ቅዱስ ጊዮርጊስ 4 ጊዜ ሞቶ ሲነሳ ያ ሁሉ ሰማዕትነት ሲፈጽም ጠቅላላ ዕድሜው 27 ዓመት ነው። በጊዜ አባቶቻችን ተጠቀሙበት። በቀኝ የተሰቀለው ወንበዴ መንግስተ ሰማያትን የወረሳት በ3 ሰዓት ዝግጅት ነው። ለተጠቀመበት ሰው 3 ሰዓት መንግስተ ሰማያትን ያስገኛል። አብሮ የቆመው ሰው ደግሞ በዚያው ሲኦልን አግኝቷል። እድሜ ዘመኑ አንድ ቀን የሰማ ሰው ዘኬዎስ ተመልሶ ጊዜውን ተጠቅሞ መንግስተ ሰማያት ገብቷል። 3 ዓመት አብሮ የቆየው ይሁዳ ጊዜውን መቀለጃ ስላደረገው ከክርስቶስ መንግስት ውጭ ሆኗል። በጊዜ የሚቀልል ሰው ይሁዳ ጊዜውን እንደ ድል መጠቀም ሲገባው መተናኮያ ያደረገው ምን አደረገ መስላችሁ? ክርስቶስን እኔ እሸጠዋለሁ አለ።
እሸጥና እሱ እንደለመደ በታምራቱ ያመልጣል። ከዚያ በኋላ ደግሞ እኔ መመልሼ ገንዘቤን በልቼ መምህሬ ብዬ ከእሱ ጋር ታሪክ እቀጥላለሁ አለ። ጊዜው ግን መሽቶ ነበር። ክርስቶስ ተያዘ። ደርሷላ። ሲሰርቅ የነበረበት ጊዜ አለቀ። በቃ አለ። እግዚአብሔር መቅረዚቱን አጠፋት። ከዚያስ ምን አደረገ ደግሞ? ጌታ ከማረጉ በፊት ከመሞቱ በፊት እኔ ተቀድሜ ሙቼ ሲኦል ቆየዋለሁ፣ ነፍሳትን ሲያወጣ ያወጣኛል አለ። አይ ይሁዳ አልፏል። እሱ መች ምን አደረገ ጌታ? የለም ይሁዳ ዛሬም አትሞትም ብሎ ግንባሩ ተፈጥፍጦ ቆይ፣ ሆዱ ተዘርግፎ ቆይ። ከዛ ምን አደረገ ጌታ? ሲያርግ አንተ ያሰቀልከው ሰው እኮ አረገ አሉት። እኔን ሳያወጣኝ ብሎ ደንግጦ እወጣለሁ ሲል ከመቃኑ ላይ ከደጃፍ ወይም ከበሩ ላይ ግንባሩ ተፈጥፍጦ ሞተ ይላል። ምን አድርጎ ስትሉኝ፣ በጊዜ ቀልዶ የእግዚአብሔር የምሕረት ጊዜው አብቅቶ በቃይ ብሎ እግዚአብሔር ታገሰው። 3 ዓመት ቻለው። አብሮት እየዋለ ሙዳየ ምጽዋቱን እየሰረቀ ማይምረ ኅቡዓት ክርስቶስ አብሮት እያለ እየሰረቀ የሚያውቀውን ጌታ እንዳለ አዋቂ መጥቶ አብሮት በሀከረቢ መምህር ደህና ዋልክ እያለ የልቡን በልቡ እያደረገ 3 ዓመት ቻለው። በቃኝ አለ እግዚአብሔር። ቸርነትን ላልተጠቀመበት መዓት ይታዘዝለታል። እግዚአብሔር ጊዜ የሚሰጠው ለቸርነት ነው። የተአምርኑ ከመሳይሉ ለእግዚአብሔር ኪያከ ያገርህ ሀበ ንስሐ፣ የእግዚአብሔር ቸርነቱ አንተን ወደ ንስሐ እንዲመራ አታውቅም? ምን ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር፣ የእግዚአብሔር ቸርነት እኮ የምሕረት ዕድል ነው፣ መጥፊያ አልነበረም። ሲራክም ይተወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር። እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይላል። እና ጊዜ ብዙ ነገር ተሰርቶበታል። ርዕሳችን ምንድን ነው? ንገሩኝ እንጂ ጊዜ ለምን? እሺ 1 2 3 ነጥቦችን ልናገርና ብፁዕ አባታችን እንዲያስተምሩን ብለቅ ይሻላል። ጊዜ ለምን በሉ እስቲ። እንግዲህ እግዚአብሔር በጊዜ ፈጠረ። እስቲ በጊዜ ፈጠረ በሉ። በጊዜ መጣ፣ በጊዜ ሞተ፣ በጊዜ ተነሳ፣ በጊዜ አረገ፣ በጊዜ መንፈስ ቅዱስን ላከ። እሺ በጊዜ ይመጣል በሉ። በጊዜ ምን ይላል? ይመጣል። ጊዜ እግዚአብሔር ይህን ሁሉ ሰርቶበታል። አሁን እኛ በጊዜ ምን እናድርግ ነው ርዕሳችን። እስኪ ጊዜ ለምን በሉ። እሺ የመጀመሪያው ጊዜ ለእግዚአብሔር በሉ። ሁላችሁ በሉ እስኪ ድገሙ። አሁን ከዛሬ በኋላ ይሄ እኮ መመሪያ ነው። እንግዲህ የኑሮ መመሪያ እየነገርኳችሁ ነው። የመጀመሪያ መርሃችን እዚህ ውስጥ የተሰበሰብነው ጊዜ ለማን መመሪያችን ነው። ከዛሬ ጀምሮ ጊዜ ለማን? አንዴ ድገሙ። ጊዜ ለእግዚአብሔር። ከእግዚአብሔር ጋር መኖር ነው። ጊዜ የተሰጠው እግዚአብሔርን ልናመልክበት ነው። ስብሐ ለዕለተ ይሴብሐከ ቅዱስ ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ጠዋት 12 ሰዓት እንደተማራችሁት ካሁን በፊት ብርሃን ሌሊቱን አሳልፈህ ብርሃን የሰጠኸኝ ጌታ ብለን በብርሃን የፈጠርከኝ ጌታ ብለን ለእኔ ስትል ማለዳ ከሐና ከቀያፋ ፊት በ12 ሰዓት ተከሰስክልኝ ብለን 3 ሰዓት እንጸልያለን። ሔዋን የተፈጠረችበት ቅድስት ድንግል ማርያም ብስራተ መላክን የሰማችበት ለሁሉ ፍትህ የሚሰጥ ጌታ በ3 ሰዓት ከጲላጦስ ፊት ተከሶ የቀረበበት 3 ሰዓት 6 ሰዓት አዳም የተሳሳተበት የሰው ልጅ አይምሮ የሚደክምበት ገና ሲጫወት የቆየው ሰውዬ 6 ሰዓት ላይ ማዛጋት ይጀምራል። 6 ሰዓት አጋንንት የሚሰለጥኑበት ሰው የሚደክምበት ጊዜ ነው። አዳምም የሳተበት ጊዜ ነው። 6 ሰዓት ደግሞ እግዚአብሔር ሁሉ ክርስቶስ የተሰቀለበት ሰዓት። በዚያ ሰዓት አንዲት አቡነ ዘበሰማያት እንኳን መድከም 9 ሰዓት ጸሎት የሚያርግበት መስዋዕት የሚያርግበት ጌታ ነፍሱን ከስጋው የለየበት
ለእኔም ጥሩ አሟሟት ስጠኝ ለማለት ነው። ለእኛ ሲል መራራ ሐሞት የጠጣበት፣ ጎኑን ተወግቶ ማየገቦ ያፈሰሰበት፣ 11 ሰዓት የተቀበረበት፣ ነፍሳትን ከሲኦል ያወጣበት ሰዓት፣ እግዚአብሔር አዳምን ፍለጋ የመጣበት፣ እግዚአብሔር በ11 ሰዓት ነው አዳም ወዴት ነህ እያለ የበለስ ቅጠል ያገለደውን መሆን አዳም ፍለጋ በገነት ዛፍ መሃል የመጣው 11 ሰዓት የቀን ፍጻሜ ነው። በዘመን ፍጻሜ መጥቻ አድንሃለሁ እያለው። ስለዚህ በ11 ሰዓት ጌታዬ ሆይ እኔንም ፈልገኝ ብሎ መጸለይ፣ እኔም ጫካ ውስጥ ነኝ ፈልገኝ ብሎ ማታ ምሽት ሰዓት የመጣውን ግርማ ሌሊት በሰላም አሳድረኝ፣ ለእኔ ስትል በምሽት 3 ሰዓት እንደውም በኔ ታሰርክልኝ ብሎ ማታ መጸለይ ይገባል። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከእሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። እንዴ ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩኝ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ተጣድፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንደው እናንተ ጉራችሁ እኮ ያልቅ። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናደርገው አይታተምም? ብሮሸር ብናደርገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ ነው? እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ፣ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለሕዝቡ በሉ። በምን ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበት ነው። ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። መጽሐፍ ማንበብ ደግሞ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ፣ ፈጣሪ እግዚአብሔር የሚናገረኝን እሰማለሁ እርሱ ለሕዝቡ ፍቅር አንድነትን ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ ሁከት ሊሰማ ይገባዋል። እንዲህ ያለ ጆሮ ይነቀላል። ነቢየ ያነስለክሙ ማኅበይክሙ ዘከማየ፣ እንደኔ ያለ ነቢይ ያስነሳላችኋል አለ ሙሴ ሲናገር ክርስቶስን ነው። እሱ ቀይ ባህር እንዳሻገረ ጌታ ገሃነምን ያሻግሯልና ብዙ ንጽጽር አለ። ወለቱ ስምዕዎ፣ እሱን ስሙት። ወኩላ ነፍስ እንደይተሰማው ለውእቱ ነቢይ ትሰሮም ሕዝባ፣ ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ። ያን ነቢይ የማትሰማ ማለት ክርስቶስን የማይሰማ ጆሮ ይነቀላል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን፣ ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁም። እንደው አይደረስ እኮ ከዛ ትሄዱ የማስታወቂያ ሰሌዳ ለማንበብ የቀኑ ትመላለሳለች። ስራ ወጥቶ ይሆን ጥሩ ነው ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተክርስቲያን እኮ ማለት
የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃላችሁ? ይሄን ቤተክርስቲያን ማለት የእግዚአብሔር መንግስት ማለት ነው። እንዲህ ብሎ ነበረ ጲላጦስ፣ አንተ አይሁድ ንጉሥ ነህ እንዲህ አለው። ምን ብሎ ነው የመለሰለት? መንግስት የኮነትም ዝንቱ ዓለም፣ የኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተክርስቲያኔ ምድራዊት አይደለችም ማለት ነው። የእግዚአብሔር መንግስት ማናት ካላችሁ ቤተክርስቲያን። አንድ ሰው አሜሪካ ከመሄዱ በፊት አሜሪካ ኤምባሲ መሄድ አለበት። አንድ ሰው መንግስተ ሰማያት ውስጥ ከመግባቱ በፊት ከእግዚአብሔር ኤምባሲ ቤተክርስቲያን መግባት አለበት። ቤተክርስቲያን ውስጥ የማይገባ ሰው የሰማይ ዜግነት የለውም። አንድ ሰው ከአንዲት ሀገር ኤምባሲ ውስጥ ሲገባ የዚያች ሀገር ጥበቃ ውስጥ ይገባል። ከቤተ ክርስቲያን ውስጥ የሚገባ ሰው የእግዚአብሔር እጅ ውስጥ ነው የሚገቡት። ይሄ ቤተክርስቲያን ውስጥ ቤተክርስቲያኑ ግቢ ላይ የሚታጠረው አጥር በግራም ይመጣል፣ በቀኝም ይመጣል። እዚያ እንደዚህ ብሎ በር አለው። ይሄ መግቢያው፣ ይሄ አጥሩ ግንብ መሆኑን አታዩት። እነዚህ ምዕመናንን ተቀብለው የሚጠብቁ የእግዚአብሔር የምህረት እጆች ናቸው። ከቤተ ክርስቲያኑ ግቢ ውስጥ ስትገቡ ወደ እግዚአብሔር እቅፍ ነው የምትገቡት። እሱ በማይታጠፍ ጥበቃው ይጠብቀናል። ከዚያ በኋላ እንዲህ ያለች ነፍስ እግዚአብሔር የኔ ዋል ወዘ ያጣኒ፣ እግዚአብሔር ይጠብቀኛል። እሱ እኔን ብትደብቁኝ ፈልጎ የሚያጣበት ቦታ የለም፣ እኔንም የሚያሳጠኝ የለም። እሱ ራሱ ተናግሯል እኮ አልቦ ዘይሃይደን የሚሆን እምዴ፣ በጎቼን ከእጄ ነጥቆ የሚወስዳቸው ማንም የለም ብሏል። ከእግዚአብሔር እጅ መግባት ከፈልጋችሁ ቤተክርስቲያን መግባት፣ ለቤተ ክርስቲያን ጊዜ፣ ለመጽሐፍ ጊዜ፣ ለመጸለይ ጊዜ። አንድ ሰው ከእግዚአብሔር ጋር ያለው ጊዜ ከላላ እየጠፋ መሆኑን ማወቅ ያለበት ይሄ። ምን አላቸው ጌታ የማቴዎስ ወንጌል ምዕራፍ 26 ላይ ሲናገር ትግቡ ወጸልዩ ከመይታቡ ትባ ውስጥ ምን ውስጥ አላቸው። ወደ ፈተና እንዳትገቡ ምን አላችሁ? ተግታችሁ ጸልዩ ማለት ነው። ጸሎት አቃታቸው ሐዋርያት አቃታቸው። መጥቶ ሁለት ጊዜ ሁለተኛው ላይ ማያቸው ተኝተው አገኛቸው። በሁለተኛው ያላቸውን ስሙ። ስኢንክሙኑ ተጂሃ አሐተ ሰዓተ ምስሌ አላቸው። ከኔ ጋር አንድ ሰዓት መቆየት አቃታችሁ አላቸው። እስኪ በሉ ከኔ ጋር በሉ አንድ ሰዓት መቆየት አቃታችሁ? አቃታቸው፣ ተኙ። በሶስተኛውም ተመልሶ ሲመጣ በሉ እንግዲህ ረፉ አላቸው። ይህ ሊቃውንቱ በጣም የሚገርም ትርጓሜ ይሰጡታል። በሉ እንግዲህ ረፉ፣ በሶስተኛው ረፉ አላቸው። እንተኛለን ሲሉ ክርስቶስን የሚይዙ ወታደሮች መጡና እነሱንም ያጣድፏቸው ጀመር። ከኔ ጋር አንድ ሰዓት ብትተጉ ፍጹም እረፍት ታገኛላችሁ። ከኔ ጋር አንድ ሰዓት መትጋት ካቃታችሁ ግን ሁልጊዜ ስትባክኑ ትኖራላችሁ አላቸው። ስለዚህ እንዳትፈሩ፣ ፍርሃት እንዳያሻብራችሁ፣ እንዳይበትናችሁ ከፈልጋችሁ አሁን ከኔ ጋር በጸሎት ቆዩ አላቸው። ቅዱሳን ሐዋርያትን አቃታቸው። ከሱ ጋር መትጋት ስላቃታቸው ቀን ከሱ ጋር መዋልም ሳይሆንላቸው ቀረ። ጥለውት ተበተኑ። ከክርስቶስ ጋር ያላደረ ከክርስቶስ ጋር አይውልም፣ ከክርስቶስ ጋር ያልዋለም ከክርስቶስ ጋር አያድርም። ስለዚህ እግዚአብሔር ሰዎች ቀኑን ሙሉ ቅዱሳን ሐዋርያት ከጌታ ጋር አንድ ሰዓት ተግተው ቢሆን ኑሮ ቀኑ ሁሉ መስቀሉን ትተው ሲራወጡ አይሆኑም ነበረ። ቀኑን ሙሉ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር አንድ ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስቲ እንደው ማታ ማታ ስተኙ እግዚአብሔር የሚባል የሆነ አካል ትዝ ብሎት የሚያውቅ ሰው አለ ብሏችሁ ያውቃል? እግዚአብሔር ቁጭ ብሎ ወይም ቁሞን በሉት ብቻ በእናንተ ሕሊና በምትስሉት እግዚአብሔር ትዝ ብሏችሁ ያውቃል? አይ እናንተ ብፁዓን ናችሁ ማለት ነው። እግዚአብሔር ትዝ የሚለው ሰው የታደለ። ለእግዚአብሔር የምናስብበትም ጊዜ፣ የምንጸልይበት ጊዜ፣ የምናነብበት ጊዜ፣ የምናስቀድስበት ጊዜና ከእግዚአብሔር ጋር የምንኖርበት ጊዜ ይኖራል። ጊዜን ለእግዚአብሔር በሉ። ጊዜ ለማን? እግዚአብሔር። እኛ ለሱ ጊዜ ስንሰጠው እሱ ደግሞ ለኛ ምን ይሰጠናል? ጊዜ ይሰጠናል። ያለ ጊዜያችን እንዳንሞት የማደጊያ የመለወጫ ጊዜ ይሰጠናል። እግዚአብሔር እንዲሰጠን ይህን ማድረግ አለብን። አላችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ጊዜ ለምን በሉ እስኪ በሉ እንጂ። እሺ ጊዜ ለቤተሰብ በሉ ሁላችሁ።
ጊዜ ለማን? ለቤተሰብ። ቤተሰብ ክርስቲያንነት ወይም ኦርቶዶክሳዊነት ህብረታዊነት ነው፣ አንድነት ነው ክርስቲያንነት ማለት። ለቤተሰቡ ጊዜ የሌለው ሰው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 5 ላይ እንደነገረን ለቤተሰቡ የማያስብ ሰው ሃይማኖቱን ከካደ ሰው የባሰ ነው ይላል። ለቤተሰቡ ጊዜ የሌለው፣ ጊዜ ሊኖራቸው ይገባል። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖረው ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራቸው ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናቸው። ለቤተሰብ ጊዜ የሌለው ሰው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው፣ አሁን ጊዜ የለም። ለማንም ጊዜ አይሰጥም ሰው። ውላችሁን ገብታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ። ዝንጀሮ ነው ይሄ። በቆሎ ይዝና አንዳንድ በቆሎ ይዞ ያምቡችላል። በቃ ግጦ ሲጨርስ በቃ እንደዚህ ነው። ጊዜ ክርስቶስ እንዴት ለቤተሰቦቹ ጊዜ እንደሚሰጥ ተመልከቱት። የማቴዎስ ወንጌል ምዕራፍ 13 ላይ ህዝቡን ሁሉ አብልቶ ሸኘ። አብልቶ ከሸኘ በኋላ የራሱ ቤተሰቦች ደግሞ አሉት። እነማን ናቸው? ሐዋርያት። እነሱን ከሸኘ በኋላ እቤት ገብቶ ደግሞ ለእነሱ ጊዜ ሰጣቸው። ተርጉምልን የቅድሙን አሉት። ተረጉምላቸው። ዘሩ እንዲህ ነው፣ በመንገድ ላይ የወደቀው እንደዚህ ነው፣ ቶሎ የደረቀው ዘር ይሄ ነው፣ ፈጥነው የሚሰሙ ናቸው። ይሄ በመንገድ ላይ የወደቀው ዘርና ወፍ የለቀመው ደግሞ ቃለ እግዚአብሔር እየሰማ ወዲያው የሚረሳው ነው። ይሄ ወዲያው በቅሎ ወዲያው ደግሞ የደረቀው ይሄ ወዲያው ሰምቶ በስሜት የሚጠፋው ነው። በቅሎ እሾህ ያሰረው ደግሞ እሾህ አንቆ ያስቀረው ዘር ደግሞ ሰምቶ ጽድቅ ሰራለው ስል የሀብት ፍቅርና የዓለም ፍቅር ያሰረው ሰው ነው። በመልካም ዘር ላይ መሬት ላይ የወደቀው ደግሞ ይሄ በመልካም ልብ ላይ የወደቀው ቃል እግዚአብሔር ነው አለና ለቤተሰቦቹ ጊዜ ሰጣቸው። ክርስቶስ ለ5000 ሕዝብም ጊዜ ሰጠ፣ ለቤተሰቦቹም ጊዜ ሰጠ። ስራ ይበዛብኛል ስብሰባውዬ ነው የሚባል ያ ይሰራል። ክርስቶስም ስብሰባ ውሎ ለቤተሰቦቹ ጊዜ ይሰጥ ነበር። ብቻቸውን ማውራት ለሚፈልጉ ጊዜ ይሰጣቸው ነበረ ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ውሃ ቀድ ሴት ጊዜ ያስፈልጋት ነበር። ጌታ ምን ያደርጋት? ጊዜ ሰጣት። ለዚያው ምቹ ጊዜ። ከሰው መሃል ብታወራ የምታፍርበት ገመና ስለነበራት በስልት ሐዋርያት በራባቸው ሰዓት፣ እሷም ደግሞ ሀለመቅጣት በምትመጣበት ሰዓት ሐዋርያትን ሂዱና ምሳ ገዝታችሁ ከተማኗል። እሷ ደግሞ የምትመጣው ያው ስታገባ ቶሎ ቶሎ ስለሚሞትባት ይቺ ነፍሰ ገዳይ የተባለች ሴቶች ውሃ ሲቀዱ ስለሚሰድቧት በስራዬ ውሃ ቀዳዱ እንደኛ ስለሆነ ሴቶች ሁሉ ውሃ ቀድተው ቤታቸው ቁጭ ሲሉ በቀትር እሷ ልትቀዳ ሄደች። በምቹ ሰዓት ክርስቶስ ጊዜ ሰጣት። በቀትር ሰዓት ወጓን ሁሉ አዳመጣት። በደንብ አድርጎ ነው ያዳመጣት። እንዴው ይቅር እናንተ አሁን በቀትር ሰዓት ፀሐይ የመታችሁ እንኳን ክርስቶስ ያለ አምላክ እንደው ትልቅ ሰው ሆኖ ታዳምጣላችሁ። ጌታ ምቹ ጊዜ ሰጥቶ አዳመጣት። ስለዚህ ጊዜ ስለሰጣት እሷም ልቧን ለሱ ሰጠችው። ጊዜ መስጠት ጌታችን ኢየሱስ ክርስቶስ ለብዙዎቹ ነበር ጊዜ። ትልቅ ሰው ነኝ አይል፣ አምላክ ነኝ አይል፣ ለሁሉ ሰው ቁሞ የመቆየት እድል ይሰጣቸው ነበር። የማቴዎስ ወንጌል ምዕራፍ 9 ላይ ስታዩ 2 ዕውሮች ነበሩ። ጌታችን አልፎ ሲሄድ 2 ዕውሮች የዳዊት ልጅ ሆይ ማረን አሉ። እሱ አልፎ እየሄደ ነው። ማረን ሲሉ ምን ይላል? ማቴዎስ ወንጌል ምዕራፍ 9 ላይ ስታነቡ ይላል ወደ ቤትም በገባ ጊዜ 2 ዕውሮች መጡ ይላል። ወደ ቤትም በገባ ጊዜ የሚለው ለምንድን ነው የተጻፈው? መጽሐፍ ቅዱስ ላይ ዝም ብሎ የሚጻፍ ቃል የለም። ሊቃውንቱ ሲተረጉሙት ምን ይላሉ? ዕውሮች ናቸው ሩጠው እንዳይደርሱበትና ከቤት ገብቶ ቆያቸው ይላል። ይህም ጊዜ መስጠት። ሩጠው እንደማይደርሱ ያውቃሉ፣ አይነ ስውሮች ናቸው። ስለዚህ እስከሚመጡ ድረስ ጊዜ ሰጣቸው፣ ቆያቸው። ይሄንን ሊቃውንት ቤተክርስቲያን ምን ብለው የተረጉሙት? መንገድ ላይ ያሉት ደግሞ ምን ይላሉ? አጋንንት ምንድን ነው የሚሉት? ምን መንገድ ላይ ያሉት ሰዎች ደግሞ እናንተ አትጥሩት፣ ትልቅ ሰው ነው እንደው ትልቅ እንዴ አታፍሩም እንዴ ስትጠሩት መንገድ ላይ ዝም በል ይሏቸዋል።
ወአፈድፈዱ ከሊሃ ይላል። እነሱ ግን እንዲያውም ጨምረው እንዳልጮህ እንጂ የዳዊት ልጅ ወይ ማረን ብለው እንዲያውም ደግሞ ድምፅ ጨምሩበት ገብቶ ቆያቸው። ሊቃውንቱ ምን ብለው ይተረጉሙታል? ክርስቶስ ለእነዚያ ዕውሮች ሩጠው የሚደርሱበት አዝግማው እስኪደርሱ ድረስ ከቤት ገብቶ ቆያቸው። ምን ይላሉ? ዕውሮች የሚባሉት የክርስቶስን ብርሃን ማየት ያልቻለች ዕውር ነፍስ ናት። ዕውር ነፍስ የጌታን ብርሃን ለማየት ያልበቃች በድንቁርና በኃጢአት ውስጥ ያለች ነፍስ ናት። የዳዊት ልጅ ወይ ማረኝ የምትለው ጸሎቷ ነው። እግዚኦ መሐረነ ክርስቶስ የምትለው ዝም በል አትጩህ የሚሉት ደግሞ አጋንንት ናቸው። ጸሎት አቋርጥ የሚሉት ናቸው። ተኛ ዝም ብለህ ተኛ እንዳትጮህ የሚሉት ናቸው። ክርስቶስ ግን እነዚያን ዕውሮች ቁሞ ቆያቸው ማለት እሱን ለማየት እስከምትበቃ ድረስ በኃጢአትም በድንቁርናም የታወረችውን ነፍስ ክርስቶስ ይቆያታል። እቤት ገብቶ ይቆያታል አዝግማ እስከምትደርስ ድረስ። ሁላችንም ቆይቶን ነው እንጂ ገና ዕውሮች ነን በእውነቱ ማለት ነው። በጊዜ ሰጥቶን እቤት ገብቶ ቆይቶን ነው አሁንም ቢሆን የመጣ ነው። ክርስቶስ እንደ ፍጥነቱ ጥሎን ቢሄድ ድሮ ማንም እዚህ መድረስ አይችልም ነበር። እዚህ መግባት አንችልም። ቤት ውስጥ መግባትም አይፈቀድም ነበር። ማን ይዘልቀዋል? እሱ ተጽዕነ ላዕለ ኪሩቤል ወሰረረ በክንፈ ነፋስ። ሕሊና መላእክት እንኳን የማይደርስበትን ጌታ እኛ ግን በቅዱስ ሥጋው በክቡር ደሙ እንድንዋሃደው የፈቀደልን እሱ ቆሞ ስለቆየን ነው። ጌታችን ላልደረሱት እስኪደርሱ ጊዜ ይሰጣል። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምኖረው አትሉ? ጊዜ ትሰጣላችሁ? ቁማችሁ ትቆይታላችሁ? ሰው እስኪስተካከል ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ? ወዲያው ነው። ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት እስቲ ሁሉንም ሰው ቆዩት፣ ይስተካከላል። ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ጊዜ ለቤተሰብ እስኪ በሉ ንገሩ እንጂ። አዎ ጊዜ ለቤተሰብ ሊኖር ይገባል። ብዙ አሁን እንደው እናታችን ቅድስት ቤተክርስቲያን እየተፈተነች ያለችው አንዱ በትዳር ነው እየተፈተነችው ያለችው። የባለ ትዳሮች ደግሞ መሰረታዊ ችግራችሁ ምንድነው ስትሉ ጊዜ የላችሁም። ትዳሩን የሆነ ሱቅ ነው የምታረጉት። ምን ማለት ነው መሰላችሁ? ስራ ቦታ ሆኗል ማለት ነው። ጊዜ የላችሁም። ባልና ሚስት አብራችሁ የምትሆኑበት ጊዜ የለም። አትተዋወቁም እኮ ሁላ። ጊዜ ያልሰጣችሁት ሰው ይኸውላችሁ፣ በሰነፍ አዝመራ አለፍኩ አረም በቅሎበትም አየሁት አለ ሰሎሞን። በሰነፍ አዝመራ አለፍኩ አረም በቅሎበት አገኘሁት። ለሚስትህ ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል። የነገር አረም፣ ሌላም አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። ነግሬያቸዋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታልም። እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ ስንዴውን ትነቅሉብኛላችሁ እንዳለ ጌታ በዚያችሁ ትንሽ ችግር በበቀለችው አረም በአመል መግፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው። ስለ እግዚአብሔር ብላችሁ ለልጆቻችሁ ጊዜ ስጡ። ጌታችን ኢየሱስ ክርስቶስ ለሕፃናት ጊዜ እንደሰጣቸው ታስታውሳላችሁ። የማቴዎስ ወንጌል ምዕራፍ 18 ላይ ሕፃናት ወደ እኔ እንዲመጡ አትከልክሉ፣ አቅፎ አስተምሮባቸዋል። እየታቀፈ በዚህ በትከሻው እየመጡ ዙሪያውን እየከበቡ ለሕፃናት ጊዜ ነበረው። ለልጆች ጊዜ ያስፈልጋል። ለጎረቤት ጊዜ ያስፈልጋል። አላችሁ? አሁን ለጎረቤት ጊዜ አላችሁ? አሁን እንደው መቼስ ሰለጠን ተብሎ ጎረቤትም አይጠያየቅም። የጎረቤት ልጅ መቆጣትም ቀርቷል። እኛ ልጁንን በእውነት እግዚአብሔር በሚያውቀው አሁንም ገና አላደግንም። በርግጥ ጎረቤት ነው እየቀጣ ያሳደገን። ዋስ ጠርተን ነው ይገርም። ስናጠፋ የጎረቤት ሰውዬ መጥቶ ዋስ አስጠርቶ ነው የሚለቀን ማለት ነው። ቢገርፈን ኧረ አየዋ ገሌ ገረፈን ብለን ለእናት አባታችን ብንናገር ደግ አደረገ ነው የምንባል። የኔ ልጅ ነካ እንባል። በምን ምክንያት ነው የመጣው ተብሎም አይጠየቅም። ኃላፊነት አለው በልጆች ላይ። ለጎረቤት ጊዜ አላችሁ ወይ? የሉቃስ ወንጌል 15 ላይ
ልጁ የጠፋው ልጅ ሲመጣ ጎረቤቶቹን ጠራ። ይሄ እኮ ሰም አለው እኮ ሰም አልባ ወርቅ የለም። ጎረቤቶቹን ጠራ የሚለው ለጎረቤትም ክብር እንዲኖር ነው። ጌታችን ኢየሱስ ክርስቶስ መላእክትን በጎረቤት መስሎ ነው። አዳምና ልጆቹን ደግሞ በጠፋ ልጅ መስሎ ነው ያስተማረ። ጎረቤትን መጠራራት፣ ለጎረቤት ጊዜ መስጠት። ምን እየሆኑ ነው? እየበሉ ነው? እየጠጡ ነው? እንዴ የኛ ገር ገበሬ እኮ ሲተርት ሰምታችሁታል? አታጣልፈኝ አለች ጉንጫቸር ይላል። እዚያ ማዶ ቤት ሲቃጠላሉ ውሃ ውስጡን አታጣልፈኝ አለች አሉ። እንዴ አንቺ ውሃ ውስጥ አይደል ያለሽ እንዴ? እሳቱ የት ያገኝሻል ሲሏት አሉ። እሳቱ አልጠፋ ቃል እየቀዱ ውሃው ሲወስዱ ውሃው ሲያልቅ የነስ ወስደው መጨመራቸው ይቀራል። ምን ማለት መሰላችሁ? የነፍሱ ቢቀር ደሃ ጦም ማደሩን ካላያችሁት ችግር ነው። የነፍሱም ይቅር የተጎዳ ሰው በግ ከደነበረ የሰው ልጅ ከመረረ አይመለስም ተብሏል። ከመረረው ድሃም ቢሆን ሰብሮ ይበላል። ዘግቼ እበላለሁ ስትል ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታማዋል፣ አርጅተዋል፣ ጧሪ ያላቸው ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። ጆሮ መስጠት ይገባል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ጊዜ ለምን አላችሁ? በሉ ነገር እንጂ። እስኪ አንድ ጥያቄ ልጠይቃችሁ። ከሰውነታችን አካል ውስጥ አንዱ ጊዜ ባይሰጥ ምን ይሆናል? እስኪ ለምሳሌ ልብ፣ እስቲ ቆይ ትንሽ አረፍ ልበል ብትል የሆነ ጊዜ ላይ እኮ ነው የዓመት እረፍት ተውትና የደቂቃ እረፍት ብትወጣ ልብ ምን እንሆናለን? ቤተሰብ እኮ ናቸው እነዚህ። ታውቃላችሁ አይደለም? እነዚህ እኮ ቤተሰብ ናቸው። ልብ ደም መርጨት ካቋመች ሳምባ ምን ቁም ነገር አለው? ኦክሲጅን አንድ አቅማዳ ኦክሲጅን ቢሰበስብ ምንም ጥቅም የለውም። ደምን ለማጣራት የሚጠቅመው ብታውቁ ምን ይሆናል? ሳምባ እስቲ ቆይ ትንሽ አረፍ ልበል ቢልስ? ቤተሰብ እኮ ናቸው እነዚህ። ሳምባም ልብም ሁሉም ጊዜ አላቸው። አንዱ ለአንዱ የሚሰራውን ጊዜ ያውቃል። አንዱም ሳምባ ለልብ ጊዜ ይሰጠዋል፣ ጊዜም ለላባ ጊዜ ይሰጠዋል፣ ቦሳ ይሰጠዋል። አንዱ አጣርቶ ይጥልቃል፣ አንዱ ያበለጽጋል። ደሙን በኦክሲጅን ማለት ነው ያጣራዋል። እንዲሁ ነው። ተጋግዘው እኮ ነው ቤተሰቡ በሰላም የሚኖር። ይሄ እኮ ሰውነታችን ቤተሰብ ነው። አታውቁም? ቤተሰብ እኮ ነው። እዚህ ውስጥ የሚራወጥ ስንት ስራ ነው ያለው። አሁን እግራችን እሾህ ቢወጋው ምንድን ነው የሚያደርጉ? እኔ ጠይቄ ነው ሐኪም አላውቅም። ሐኪሞች እንደነገሩኝ ከሆነ ግን ብሳሳትም ስህተቱ የሐኪሞች ነው ስላልተማርኩት ማለት ነው። ሐኪሞች እንደነገሩኝ ሜሴጅ ትራንስሚተርስ አሉ። ሴል የሚባል ሰራዊት አለ እና እግርህን እሾህ ቢወጋ በዚህ ግዛት በኩል ችግር ደርሶበታል ብለው ተራውጠው ለጭንቅላት የሚነግሩ ሴሎች አሉ። እነዚያ ሁሉ ቤተሰብ ናቸው። ተባብረው ነው የሚኖሩት። የውስጥ ደዌ ስፔሻሊስት ጠይቁ። እንደው እስቲ እኔ የውጭን ራሱ ልንገራችሁ። የውጭን ራሱ አሁን እኔ ቢያመኝ ምን ያደርጋል መስላችሁ? ጭንቅላቴ አሁን ይችን ጣቴን ቢያመኝ ጭንቅላቴ ጣቴን እኮ አመማት ይላል፣ ልሂድ ይላል። እግር ደግሞ ይሄዳል መድኃኒት ወዳለበት ይሄድና አፍ ምን ያደርጋል? አሞኛል ምን ክል ጣቴን መቼ ሰኞ ጀምሮ ይላል። ጆሮ ደግሞ ምን ይላል? ጠዋት አንድ ማታ አንድ ውሰድ የሚለውን ይሰማል። ከዛ እጅም እንደሚያደርገው መድኃኒቱን ይቀበላል። እጅ መድኃኒቱን ይቀበላል። ከዛ ምን ያደርጋል? አይን ያያል። ክኒን ዋጥቆ ስል ጠጠሩን አብሬ እንዳሉተው ያያል። አይን ጉሮሮ ይውጣል። እዛ ወዲያ በምን እንደሚፈጭ ሐኪም እንጠይቃለን። እንዴት እንደሆነ እዚያ እንጠይቃለን። ተባብረው ሰውየውን አቁመው የሚያውሉት እነማን ናቸው? ቤተሰብ በሉ እንጂ ቤተሰብ አቁመው ያውለዋል ይሄን ሁሉ። ስለዚህ ለቤተሰቦቻችሁ ጊዜ ሊኖራችሁ ይገባል። ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ። ወሬው ቢረባም ባይረባም እንደው የእሷን የማይረባ ወሬ ከምሰማ ትንሽ መረጃዎችን ባዳምጥ መረጃውን ሰምተ ነው እንጂ ሊቅምቶ ነው። እንደው ሳይንቲስት አሁን የኢትዮጵያ ሕዝብ የጦርነት መረጃ ከሰማ ስንት ዓመቱ? አንድ ሰላም ጠብ አላደረጋችሁ። እናንተ ሰምታችሁ የምታመጡት ጠብ የሚል ነገር የለም። እዚህ ውስጥ የታፈኑ ድምፆችን ስሙ። ቤት ውስጥ ነግሬያቸዋለሁ። ድመትን
በማዳበሪያ በከረጢት ቋጥራችሁ ዝም ብትሏት ትሟጭራለች። ካልወጣች አታርፍም፣ ትሟጭራለች። ሐሳብ ካልተደመጠ ይሟጭራል፣ ከውስጥ ይረብሻል ማለት። ሰው መናገር ይፈልጋል። አሁን ይገርማል እኮ ሰው አሁን የሚፈልገው ማውራት ነው። እንደውም አሁን ንስሐ አባቶች ሁሉ የተቸገርነው ሰውን እቤት የሚሰማው ስላጣ የዓመቱን እኛ ላይ ስለሚናገር የዓመቱን ይመጣና እኛ ላይ የ10 ዓመቱን የ40 ዓመቱን እቤት አይሰማውማ። እቤት ባሏ አይሰማትም፣ እኛ ላይ መጣ። ሚስቱ አትሰማውም፣ እኛ ላይ መጥቶ ብሎ በቃ አውርዶት የሀብል ዝናብ ምንም በቃ ወይ እንደ ቴሌቪዥን በሪሞት አናሳልፈው ነገር በቃ ዝም ብሎ ማውረድ ነው በቃ ማለት ነው። ይሄ ሁሉ ችግር የመጣው ምንድን ነው ስትሉ ቤተሰብ። እስቲ ጊዜ ለቤተሰብ በሉ። ጊዜ ለማን? እኔ ስለ እግዚአብሔር ብላችሁ ለቤተሰብ ጊዜ ስጡ። እግዚአብሔር ጊዜ እንድንሰጥ ይፍቀድልን። ሶስተኛው የምነግራችሁ ጊዜ ለማዳመጥ። እስኪ በሉ አቤት። ለማዳመጥ ጊዜ ስጡ። አሁን ብዙ ሰው አይሰማም። እንደውም አንዳንድ ጊዜ እኔ እንዲሁ በአማርኛ ልንገራችሁ፣ እንዲሁ በአማርኛ አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። 1 ሰዓት ያወሩኛል። ዝም ብዬ ማለት 1 ሰዓት ያወሩና 10 ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማከክ ይጀምራሉ። ታሟል እኮ ሰው በጣም ታሟል። እንደው እናቴ እንደ መናገር ነው የሚፈልገው። በቃ ተናግሮ ብቻ መሄድ። እንደ አንዳንድ ጊዜ 2-3 ሰውም ታዝብ ያውቃሉ። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ይላል። እኔ ምን አድርጌለት ነው ይዘው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥቷል ማለት ነው። የሚናገርበት ሜዳ አጥቷል። ስለዚህ አዳምጡት እና ማዳመጥ ጀምሩ። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? እንዴ ይሄ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? 1 ተናገሩ ነው። 2 ስማ 1 ተናገር ነው። እስቲ በሉ 2 ስማ በሉ። እናንተ ደግሞ 100 ማውራት 1 ማዳመጥ። ኧረ 1 ማሰብ 100 ማውራት ነው። ይሄ የወሬ ሱስ ደግሞ ሰው አውቆ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድን ነው ይሄ ሁሉ ያመጣው ስትሉ ሰው ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ማዳመጥ ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ኩን ፍጡነ ለሰሚ ወጉንዶ ለነቢብ። ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት። የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። ወይ ከሚሰማቸው ሰው ነው ሩጠው የሚሄዱት፣ ወይ ከመልኩበት ቤት ነው የሚገኙት፣ ወይ ወደሚያከብራቸው ሰው ነው የሚሄዱት፣ ወይ ወደሚወዳቸው ሰው ነው የሚሄዱት። ከቤትም ጥለውን የሚወጡት 4ቱን ሲያጡ ነው። ወይ አልሰማቸው ስንል፣ ወይ አልወዳቸው ስንል፣ ወይ አናከብራቸው ስንል። ጥለውንም የሚሄዱ በዚህ ነው፣ ወደኛም የሚመጡ በዚህ ነው። ስለዚህ ይሄን ሊኖረው ምን ማድረግ? ማዳመጥ። ከቃሉ ጋር ናችሁ? በትክክል የማዳመጥ ችሎታው የማዳመጥ መንገድ እንግዲህ ተማሩነቱ ይሄ ምንድነው? ሳይቃወሙ መስማት፣ ሳይተረጉሙ መስማት፣ መልስ ሳያዘጋጁ መስማት የሚባሉ አሉ። ሳይተረጉሙ መስማት። ምንም አትተርጉሙ። ዝም ብላችሁ ሰውየውን ዝም ብሎ የሚያፈሰው ወሬ ስሙ። አይ ወሬው የማይረባ ስለሆነ ጅልጅል ሰው ማዳመጥ አለብን እንዴ? ጥያቄ ልመልስላችሁ። አንድ የገዳም እመምኔት ነበረች እና የገዳሙ እናቶች ተሰብስበው ምን አሏል? እናታችን አቤት ሰው የማይረባ ወሬ ሲያወራን ዝም ብለን እንስማ እንዴት እናርጋለን? ወይ ጥለን እንሂድ።
ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ አለቻቸው። የሚመስለንን በልተን እግዚአብሔር ይስጥልኝ ብለን እንመጣለን አሉ። እንግዲያውስ ሰው የፈለገውን ቢለፈልፍ የሚመስላችሁን ያዙ፣ ሌላውን ለራሱ ጥላችሁ ኑ እንጂ ስሙት አለች። እንዲህ ብላ መለሰች። መንፈስ ቅዱስ ያደላት ሰው ነበረች። እሷ ሚያዝያ 11 ቀን ስንክሳር ላይ የምትውል እናት ናት። እንዲህ ብላ ይመለስላቸው። ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላችሁ አዳምጡ። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጎድተን አናውቅም። እግዚአብሔርን መስማት፣ የሚነገረውን ነገር መስማት፣ የሚባለውን ነገር መስማት፣ ሁሉን ነገር አስተውላችሁ መስማት ይገባል። የማዳመጥ እድል እንዲኖረን ለሚሰማ እግዚአብሔር የሚሰማዋል። ለዚህ ነበረ የጌዴዎን ልጅ ቆሞ ስምዑኒ ሰብአ እስራኤል ወእግዚአብሔር ይስማዕክሙ፣ የእስራኤል ወገኖች ወይ ስሙኝና እናንተንም እግዚአብሔር ይስማችኋል። ሰውን የሚሰማ ሰው እግዚአብሔርም እሱን ይሰማዋል። ጊዜ ለማዳመጥ ጊዜ ለምን አልኳችሁ? አቤት ለማዳመጥ ጊዜ ስጡ። አንድ ለመናገር ግን ቀንሱት። እኔ እውነቴን ነው፣ በዚያው ልናገር። እኔ የካህናት ችግር በጣም የሚያሳዝነኝ ከካህናት ሄዳችሁ ስትናገሩ ወጡን ተናገሩ። በዚያውም ልንገራችሁ ብዬ ነው። አሁን ለምሳሌ ባልና ሚስት ተጣልተው ምክር ፍለጋ ከካህኑ ሲሄድ ተጣልተናል አስታርቁ ብሎ ለመናገር ከመጋባታችን በፊት የተዋወቅነው ወፍጮ ቤት ነበር ብሎ ይጀምራል። እንዴ ይሄ ሁሉ ምን ያደርጋል? እውነት እኮ ነው የምነግራችሁ እኮ። ይሄ ሁሉ የሚሰራው ስራ አለው የለም። ባለቤቴ ጋር በዚህ ጊዜ ተዋወቅን፣ እንዲህ ብለን ተጋባን፣ ያጣላን፣ ይሄ እንዲህ ያለ ችግር ፈጠረብን፣ 5 ነጥቦች ነው ያሉኝ፣ እባክዎትን መፍትሄ ያንጡልኝ ነው የሚባለው። እንዲህ ነበረ፣ እንደዚህ ያሉ ነበር፣ አጎቷ ፓይለት ናቸው፣ ምን ያደርግልናል? አይረባም። መጥኖ መናገር፣ በደንብ ማዳመጥ ከሰው ልጅ ይጠበቅ። ክርስቲያኖች ክርክም ናቸው። የምትናገሩበትን ቦታ ሰው እንዲሰማችሁ ከፈለጋችሁ ወርቁን ልቅም አድርጋችሁ ማቅረብ መልመድ፣ እንደገና ደግሞ ሁሉን ማዳመጥ መልመድ። እግዚአብሔር ለማዳመጥ ጊዜ እንዲኖረን ይርዳን። ብዙ ሰው በጣም ችኩል ነው። በእውነቱ ብዙ ሰው በጣም ችኩል ነው፣ አያዳምጥም። ዝም ብሎ ወግዞ ነው የሚሮጥ። አሁን እዚህ ላይ አንድ ጊዜ ስልጠና ሲሰጥ ምን እንዳለ እንገራችሁ። ስልጠና እየሰጠን ወሬ እንዴት እንደሚዛባ ለማንገር የመጀመሪያው ቦታ ላይ ለተቀመጠው ሰውዬ አርዮስን የረታው የእስክንድሪያው ሊቅ ቅዱስ አትናቴዎስ ይባላል ብለን በጆሮ ነገር ነው። በል እንግዲህ አንተም በጆሮ ነገር ብለን በጆሮ ሲባል የመጨረሻው ሰው እወድሃለሁ የሚል ወሬ መጣ። ለምንድን ነው ሲባል በትክክል አያዳምጥም ማለት ነው። ወይ ወሬ ሰባሪ አለ፣ ወይ ወሬ ሰራቂ አለ፣ ወይ ደግሞ ወሬ የማያዳምጥ አለ ማለት ነው። በትክክል ማዳመጥ፣ በትክክል የሚባለውን ነገር ብዙ ሰዎች ከቤተ ክርስቲያን የሚወጡበት ምክንያት በትክክል አያዳምጡ፣ ልብ ሰጥተው አያዳምጡ። ይሄንን ነገራቸው እና የሰውን ወሬ ደግሞ አለመተርጎም፣ አለማጣመም፣ አለመሰንጠቅ፣ ሌላ ትርጓሜ አለመስጠት፣ ከትናንት ጋር አለማያያዝ፣ ከነገ ጋር አለማያያዝ፣ አሁንን መስማት ማዳመጥ መልመድ አለብን። ጊዜ ለማዳመጥ እስኪ በሉ 3 ነጥቦች ነው የቀሩኝ። ጊዜ ለስራ እስኪ በሉ ጊዜ ለስራ በሉ። አቤት ጊዜ ለምን? አሁን የኛ ሀገር ሰው ደግ ነው፣ የኢትዮጵያ ሰው በዚያው ደግሞ ቂመኛ ነው። በጣም ቂመኛና ወግ ሰንጣቂ ነው። ከምንድን ነው የመጣ ብዬ እንደው ዝም ብሎ ሲገርመኝ ዝም ብዬ ቁጭ ብዬ ሳስበው ነው። ጥናት አላረኩበትም፣ ባለሙያም አይደለሁም። ሳስበው ከስራ ፈትነት ነው የሚመጣው። ይሄ ወሬ ሰንጣቂነታችን የሚመጣው ቁጭ ብለን እንደዚህ ያለኝ እንደዚህ ለማለት ፈልጎ ነው፣ በቀደም እንደዚህ ያለኝ ለካ እንዲህ ማለቱ ነበር የምንልበት ዋና ምክንያት ስራ ፈት ስለሆነ ነው። ወሬ ስንቀምር የምንውለው የስራ ቀመር ስለሌለን፣ ስለዚህ መስራት መልመድ አለብን ነው። እንዳንሰራ አገሪቱ የስራ እድል የላትም። የእናንተ ጥያቄ ወንድሜ፣ አንተ አልገባህም። ካባ ለብሰህ ለፍልፈህ ትሮጣለህ፣ እኛ ስራ አጥተን ያለ ነው አይደል? ነው መልሱ ነው። እኔም ደግሞ መልሳለሁ። ሌላው ቢቀር አታነቡም ወይ? አታነቡሽ፣ ስራ የለም፣ አልተቀጠራችሁም፣ ንግዱም ሙቷል አላችሁ። ምንም ማለት ለምን አታነቡ? አንድ ሊቀ ጳጳስ አንዱን ሰው አገኙትና ልጄ ለምንድን ነው የማትማር አሉት። አይ ምን እየበላው ልማር አላቸው። ስትደነቁር ምን እየበላህ ደነቆርክ አለ። እንዲሁ እኮ ይገርማል እኮ። ለምን አታነቡ?
ቁጭ ብላችሁ ዝም ብሎ ወሬ ስትጠቀጥቁ ከምትሉ ቁጭ ብላችሁ እስኪ አንብቡ። እውነቴን እኮ ነው የምነግራችሁ። ተግባር እኮ የሐሳብ ልጅ ነው። ሐሳብ ደግሞ የሚገኘው ይኸውላችሁ፣ እንጨት ሳትሰበስቡ እሳት ማንደድ ትችላላችሁ? ይቻላል? አይቻልም። ሐሳብ ሳይኖርህ ተግባር የታመጣል? እቅድ የታመጣል? ስራ የታመጣል? ከሰው ጋር የመኖር ስልት የታመጣል? ተግባቦት እንዴ! ልንገራችሁ፣ እኔ ባለፈው አንድ ቦታ ሄጄ ውጭ ሀገር ሄጄ አንድ ቦታ ለጉባኤ ነው የሄድኩት። ዱባይ ስደርስ ኤርፖርቱን አላውቀውም እና ሰዎቹ ዊልቸር ቡክ አድርገውልኝ ነበር። ያው እንደ ዕቃ እየገፉ አቅጣጫ እንዲያሳዩኝ ማለት ነው። እና እዛ ሲሄድ ዝም ብዬ ብዙ እንግሊዘኛ አልችልም፣ ጉድ አፍተርኑን ምናምን እችላለሁ። እና እዛ ዱባይ ኤርፖርት ውስጥ ያገኘሁትን ሰውዬ በጣም ነው የማመሰግን፣ ረዳኸኝ እንደዚህ እና እኔ ብዙ ጊዜ አቅጣጫ የማወቅ ችግር አለብኝ አልኩት። እንደው ሳስበው ግን ኋላ ጉራ ነው እንዲህ አልኩት። አቅጣጫ የማወቅ ችግር አለብኝ ስለው ምን አለኝ? አይ መግባባት ከቻልክ ችግር የለውም ማለት እና በህሊኔ ይዤው ቀርቼ ነው። መግባባት ከቻልክ አቅጣጫ አይጠፋም ብሎኝ ነው። እስኪ በሉት ይሄን ቃል መግባባት ከቻልክ አቅጣጫ አይጠፋም ነው። ስለዚህ መግባባት ከቻላችሁ የኑሮ አቅጣጫ አይጠፋም። እንዳትግባቡ ግን አትማሩ። ዝም ብለን ንግግራችሁ ወልዳፋ ምናምን እንዲህ ትትና እኮ ያስፈልገዋል። አነጋገር ካነጋገር ይፈረዳል፣ ከአያያዝ ይቀደዳል። ከሰው ጋር እኮ ተግባብተን ለመኖር ራሱ መማር አለብን፣ ማንበብ አለብን። ጊዜ ለስራ እግዚአብሔር 6 ቀን ሰራ፣ 1 ቀን አረፈ። እስኪ በሉ እግዚአብሔር በሉ እስኪ ስንት ቀን አረፈ? ያችም እሱ አርፎ ሳይሆን ለእኛ ብዙ ሰርታችሁ ጥቂት ረፉ ለማለት ነው። መንፈሳዊ ፍቻ አለው። 6 ቀን የተባሉ 6ቱን ቃላተ ወንጌል ፈጽማችሁ 7ኛው መንግስተ ሰማያት ፍጹም ተወርሳላችሁ። አንድም 6000 ዘመን ሲፈጸም ፍጹም እረፍት ክርስቶስ ይመጣል ነው ሐሳቡ። ግን በቁሙ ግን ስራ መስራት አለባችሁ። ጊዜ ለስራ በሉ። የተቀጠርኩበት ካምፓኒ የለም ካላችሁኝ ማንበብም ስራ ነው። ማንበብ ስራ ነው። ማሰብም ስራ ነው። መራመድም ስራ ነው። እንዴ መጽሐፉ መነኮሳት እኮ ይላል እየሰገድክ ራሱ ዝሙት ካልጠፋልህ ተንቀሳቀስ ይላል። ተንቀሳቀስ፣ ቁጭ አትበል ከቤት ይላል። ተራመድ ብሎ ይነገራል። መራመድ፣ ስራ መስራት፣ መንቀሳቀስ። እንደ በቃ ካቃታችሁ ደግሞ ሩጡ ራሱ። እንዴ እውነቴን እኮ ነው የምነግራችሁ። ብቻ ገደል እንዳገቡ ናችሁ። ሩጡ፣ ብትሮጡ ይሻላል ቁጭ ብላችሁ መከራችሁን ከምታዩ ማለት ነው። እንዲያው ይባላል ይላሉ እኮ አባቶቻችን። እንደው ዘመን አድርገን ስናገረው ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው ይባላል። ሰይጣን ኃጢአቶችን ቴስት የሚያደርግበት ስራ ፈቱ ላይ ነው እየወሰደ። እንዲያውም ከሚሰራው ሰውዬ እያፈረ የሚመጣው ሰይጣን ሁሉ ወደዚያ ሰውዬ ነው እየሰበሰበ እና የሚሰራውን ሰውዬ የሚፈትነውን ሰይጣን የስራ ፈቱ ሰይጣን እስኪ ዞር ብዬ የሚሰራው ሰውዬ ጋር የሚታገለውን ሲያገኝ ረዚያ አትልፋ የኔ ስራ ፈታለ ና ሂድ ብሎ እንደ ድግስ ወደዚያ ዞት የሚሄድ ነው የሚመስለኝ ነው። እሺ እና የብሬን ነው የምነግራችሁ። መጽሐፈ መነኮሳት በእርግጥ ምን ይላል? ከትጉህ ባይታዊ ጋር የሚታገለውን ሰይጣን እንቅልፋሙ ላይ የነበረው ሰይጣን ይሄድና ናይን የሰነፋለ ብሎ ዞት ይመጣል። እዚህ ጋር አትልፋ ይለዋል። ያኛው ሌሊት እየጸለየ ቅንድብ ሲለው በዚያ እኮ ነው ይውላችሁ ከሚጸልየው ሰውዬ የተሸነፈው ሰይጣን ሁሉ እናንተ ላይ ነው እየመጣ ድብትም ያደርጋችሁ ጫንም ያደርጋችሁ ማለት ነው። ስለዚህ እንደዚያ እንዳያደርጋችሁ ጊዜ ለስራ። እውነቴን ልንገራችሁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆና እንድትቀጥል ከሆነላችሁ ስሩ። ካልሰራን ቤተክርስቲያናችንን በተአምር ማስቀጠል አንችልም። ብድግ ብለን ዝም ብለን የኢትዮጵያ ቤተክርስቲያን አትበጠስም በፉከራ ነው እንዴ? አጠፋም። እነ ግሸን እያሉ እነ አክሱም እያሉ እነ ላሊበላ እያሉ እነ ደብረ ሊባኖስ እያሉ ረተው እነ ቅዱስ ቶማስ ራሱ የሰራቸው የህንድ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አካሉን በእጁ የዳሰሰው ጌታዬ አምላኬ ብሎ የጠራው ድንግል ማርያም ስታርግ መንገድ ላይ ያገኛት ቶማስ የሰራቸው 8 ቤተክርስቲያኖች ያሉባት ህንድ እኮ 5ቱ በሌላ እጅ ሆነው ዛሬ 3ቱ ብቻ ነው የቀሩት። ታምር ያለው ቤተክርስቲያን ታምር ያላት ሀገር ናት ኢትዮጵያ፣ እግዚአብሔር ሀገር ናት እያሉ በመፈከር አይደለም፣ ስራ መስራት አለብን። ክርስቲያኖች ስራ በቃ ትኩርኩር ብላችሁ ሳትንቁ ስሩ። ከጠፋ አንብቡ። ማንበባችሁ ደግሞ ስራ እንዴት እንደምትሰሩ ያሳያችኋል። ጊዜ ለስራ
እስኪ ጊዜ ለስራ በሉ በሉ ንገሩኝ እንጂ እግዚአብሔር ይስጥልኝ። ሌላው ደግሞ ጊዜ ለምን ድገሙ። አቤት ጊዜ ለምን? ጊዜ ለመዳን። እስኪ ጊዜ ለመዳን በሉ። ለምንድን ነው ዛሬ ጊዜ ለምን የሚለውን ርዕስ የመረጥከው ብትሉኝ፣ ዛሬ የማን ጾም ነው? አቤት የነነዌ ጾም ነው። የነነዌ ጾም ስንት ቀን ናት? 3 ቀን። ለምን የተጠቀሙ ሰዎች ናቸው? የነነዌ ሰዎች ለመዳን የተጠቀሙ ሰዎች ናቸው። ጊዜ አያችሁ እንዴት እንደሚጠቅም። በስንት ዓመት ያጠራቀሙትን የኃጢአት ግም 3 ቀን ተጠቅመው ነው ያፈረሱት ማለት ነው። ጊዜ እንደዚህ እንደሚጠቅም 3 ቀን እንዴት እንደጠቅም 3 ቀን ሀገር አዳነች። እኛ አሁን 50-60 ዓመት ሀገር ማዳን አቅቶናል። 3 ቀን ግን ሀገር አድኗል። ሀገራችን እንድትድን እኛም እንድንድን ከፈለግን ጊዜውን እንጠቀምበት። ለምን? ለመዳን። የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው አይደል? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ወናሁ ዮም ዕለተ አድኅኖ በዕለተ ሪት ሰማዕከ ወዕለተ መድኃኒት ረዳእከ ወናሁ ዮም ዕለተ አድኅኖ። በተመረጠች ዓመት በተመረጠች ቀን እሰማሃለሁ፣ የመዳን ቀን ዛሬ ናት፣ ከዛሬም ደግሞ አሁን ነው። ሰይጣን እንዳንድን ድነት ማለት ምን ማለት ነው? በኦርቶዶክሳዊ አስተምሮ መዳን ማለት ከቅጣት እንድንዘገይ ማድረግ እንድንዘገይ። ለምሳሌ ከመታረቅ እንድንዘገይ ያደርገናል። ሳምንት እንታረቃለን፣ ዛሬ እንታረቃለን፣ ቂም ሆኖ ይቀራል ማለት ነው። ማዘግየት። ቁርባን እናቀዳለን፣ እንድንዘገይ ነው የሚያደርገን። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግሥተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5 ጠባበኞች ናቸው፣ 5 ሰነፎች ናቸው። 5 ዘይት ይዘዋል። እነዛ ዘይት አላዙ፣ ታኙ። ሙሽራው መንፈቀ ሌሊት መጣ። እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ተመልሰው ሲመጡ ምኑ ነው ቆያቸው? በሩ ተዘግቶ። የእነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነበር። መዘግየት ነው በር ያዘጋባቸው። ዘይት የተባለች ፍቅር፣ ልጅነት፣ ትሕትና ናቸው። እነዚህን በጊዜ ያላዘሰው በር ከተዘጋ በኋላ ይሮጣል። በሩ ሳይዘጋ ነገ ቆርባለሁ፣ ሳትቆርቡ በሩ ይዘጋል። ክርስቶስ መብረቅ እያብለጨለጨ የሚመጣበትን ጊዜ አይደለም። ለእኛ ምጽአታችን ምናችን ነው? የምንሞትበት ቀን። በሩ ይዘጋል። ሳንቆርብ ይመጣል፣ ሳንታረቅ ይመጣል፣ ሳንጸልይ ይመጣል፣ የቀማነውን ሳንመልስ ይመጣል፣ የበደልነውን ሳንክሰው ይመጣል፣ እንደተዝረከረክን ይመጣል። የእነዚህ ሰዎች የነነዌ ሰዎች ትልቁ ነገራቸው ወዲያው ጊዜን ተጠቅመው መወሰናቸው ነው። እስከ 3 ቀን ድረስ ነነዌ ትገለበጣለች አለ። ወዲያው ትገለበጣለች ሲባል ንጉሱም ከዙፋኑ ወረደ፣ ሕፃናትም ጡት ተው፣ ከብቶችም እንዳይጠቡ ተደረገ። ወዲያው በ3 ቀን እግዚአብሔር ምሕረት ሰጠ። ያን ምሕረት ያገኙት በጊዜው በመወሰናቸው ነው። መታረቅ ካለባችሁ ዛሬ በቃ ከዛሬ በኋላ ይበቃችኋል። መቁረብ ካለባችሁ ካልቆረባችሁ አሁን ለቁርባን መዘጋጀት ነው። በቃ ለቁርባን አሁን ነው መወሰን ያለብን፣ መጸለይ ያለብን አሁን። እስቲ ጊዜ ይስጡኝ፣ እስቲ እንዲህ ያለ ይስጡኝ። እስከ መቼ ነው ጊዜ የሚሰጠን? እስመ እግዚአብሔር መፍቀሬ ሰብ ሎቱ ስብሐት ይትዔገስ ኩሎ ጊዜ። በልብ መታሰቡ በቃል መነገሩ
ስሙ ከፍ ከፍ ይበልና ሰውን የሚወድ እግዚአብሔር ዘመን አስፍቶ ወራት አብዝቶ ለንስሐ ይሰጣል ይላል ቅዱስ ዮሐንስ እስክንድርያ ሃይማኖተ አበው ምዕራፍ 52 ቁጥር 26 ላይ ሲናገር ወራት አስፍቶ የሰጠን ለንስሐ ነው፣ ለመዳን ነው የሰጠን እንጂ እንጨቃጭቅበት አይደለም። ስለዚህ የእግዚአብሔር ቤተሰቦች እኔ የምነግራችሁ ነገር እውነቴን ነው። እኔ እንግዲህ የምትነግዱት ነግዱ፣ ጊዜ ለዚህ ስጡ፣ ለመዳናችሁ ጊዜ ስጡ። ምንድነው? ምን ስናደርግ ነው? ስናነብ መጽሐፍ ቅዱስ። ምንድነው ስናደርግ ነው? ንስሐ አባታችን ጋር ስንገናኝ፣ ስንጸልይ፣ ከቤተ ክርስቲያን ጋር ያለን ግንኙነት ጥብቅ ሲሆን ጊዜ ለመዳን እንጠቀምበት። እግዚአብሔር የመዳን ጊዜ ሰጥቶናል። ክርስቶስ ከተወለደ ጊዜ ጀምሮ ያለው ጊዜ የመዳን ጊዜ ነው። በመድኃኒት ቀን እየታመምን ያለን ደግሞ እኛ ነን። በመዳን ቀን ሰው ይታመማል። ሐኪም እያለ ይታመማል። ሰላም እየሰለት ሰው ይታወቃል እንዴ? ንግሥተ ሳባ ትትነሳ ወትትፋታ ለዛት ትውልድ። የሳባ ንግሥት ተነስታ ይችን ትውልድ ትፋረዳታለች። እስመ መጻት እምጽንፈ ምድር ከመ ትራይ ጥበቦ ለሰሎሞን፣ የሰሎሞንን ጥበብ ልታይ ከዚህ ከምድር ዳርቻ ከኢትዮጵያ አንስታ ተጉዛለችና ዘአቢም ሰሎሞን ሀሎ ከሰሎሞን የሚበልጥ ጌታ ዛሬ እዚህ አለ። ሰላም በሌለበት ዘመን ጥረዋል። እኛ ግን ባለበት ዘመን ነው። እንጀራ እያለ ነው እየተራብን ያለው፣ ውሃ እያለን የሚጠማን፣ መድኃኒት ተወልዶልን ነው የምንታመመው። የመዳን ቀን ዛሬ ነው። የመጨረሻ ድነት ለራስ እስኪ በሉ ድገሙኝ እንጂ ድነት ለማን? ለራስ። እዚህ ላይ የምጠቅሳቸው ጌታችን ኢየሱስ ክርስቶስ ከመጾሙ ከማስተማሩ በፊት ስንት ቀን ጾመ? በሉ ንገሩ እንጂ 4 ቀን። ብዙ ምን ማለት ነው? ከማገልገላችሁ በፊት ለራሳችሁ ጊዜ ይኑራችሁ ለማለት ነው። ዮሐንስ መጥምቅ 6 ወር ከመስበኩ በፊት ስንት ዓመት በረሃ ነበር? 30 ዓመት በረሃ ነበር። ብዙ ሰዎች ለራሳቸው ጊዜ ሳይኖራቸው ለሰው አገልጋይ ሆነው ይመጣሉ። ለራሱ ጊዜ የሌለው ሰው የሚያገለግለውን ሰው ጨምሮ ይጎዳል እንጂ አይጠቅም። ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ካነጋገረው በኋላ 3 ዓመት በአረብ በረሃ ኑሮ ለራሱ ጊዜ ሰጥቶ አዳምጦ ያስተምር ሄደ። ለራስ ጊዜ። ይሄ ግን ማንን ይወርድ መስል እንደውም ይላል ለሌሎች ከሰበኩ በኋላ እኔ የተጣልኩ እንዳልሆን ሰውነቴን እጎስመዋለሁ ይላል። ለራሱ ጊዜ ነበር። ጌታችን ኢየሱስ ክርስቶስ ሲያስተምር ውሎ ማታ ደብረ ዘይት የሚያድረው ሰው እያገለገላችሁ ለራሳችሁ ጊዜ ይኑራችሁ ለማለት ነው። ለራሳችሁ ጊዜ ይኑራችሁ። አባታችን አቡነ ተክለ ሃይማኖት ምድርን ሁሉ ሲያገለግሉ ከኖሩ በኋላ መጨረሻ ላይ የተናገሩት አንድ ቃል ነበር። መቅረዝ ቢጠፋ ማን ያበራለታል? ጨው አልጫ ቢሆን ማን ያጣፍጠዋል? እኔ ዙሪያ ሀገሩን ሁሉ ጨው አረኩት፣ እኔ ግን አልጫ ሆንኩ ወዮልኝ አሉ። መጨረሻ ላይ ገርል እንዳልቀመሰ ሰው ይላቸዋል። ገርል እንዳልቀመሰ ሰው እንደገና ደግሞ በአንድ እግራቸው ቆመው ክርስቶስን ፍቅሩን እየፈለጉ መጋደል ጀምሮ ይላል። ይሄ ለራስ ጊዜ መስጠት ነው። ይሄ ማንን ይመለከታል? እኔን፣ የቤተ ክርስቲያን ሰዎችን። ከዛ ሰዓት ማንን ይመለከታል? አስተባባሪ ብዙ ጊዜ ለራሱ ጊዜ የለውም። በዚህ ቁጭ በል ምናምን እንደዚህ በል ምናምን እንደዚህ። ይሄ በማህበር የሚደራጅ ሰንበት ተማሪ አይቆጡኝም፣ በጣም ነው የምንዋደደው። ሰንበት ተማሪ ለራሱ ጊዜ ያጣል። በቃ መዝሙር ይዘምራል፣ ሌሊት ያድራል፣ እንዲህ ይላል፣ ከበሮ ይመታል፣ ያስተባብራል። ለራሱ ጊዜ የለው። እዚህ ወጣቶችም ትኖራላችሁ፣ የጥምቀት አንጣፊዎቹ ለራሳችሁ ጊዜ ይኖራል። ለታቦቱ ጊዜ ሰጣችሁ፣ ማታ የሀገራችን ሰው ምን ይላል? ስትፈጭ ውላ አቦካች ባተላ ይላል። እንደዚህ ነው ማለት ነው። ስለዚህ ለራስ ጊዜ መቼ ነው የሚኖረን? ሁልጊዜ አስተባባሪ ግን እንዳሉ ለከብቶች እያጠጣ እሱ ግን ይበሰብሳል ይባላል። ከብቶችን ያጠጣና ያረካቸዋል፣ እሱ ግን እየበሰበሰ ነው የሚሄደው። ስለዚህ ውሃን መሸከም ለመለምለም ከሆነ ጥሩ፣ ለመበስበስ ከሆነ ግን ጥቅም የለውም። ለራሳችን ጊዜ ይኖራል። ጌታ ለሐዋርያት ያላቸው እንዲህ ነበር፣ ለራሳችሁ ተጠንቀቁ፣ ለራሳችሁ እቀቡ ርእሰክሙ ኢታክብዱ ልበክሙ፣ ለራሳችሁ ተጠንቀቁ፣ ልቡናችሁን በመብል በመጠጥ በመቀማጠል አታክብዱት፣ ለራሳችሁ ጊዜ ስጡ ነው ያላቸው። ለራሳችሁ። ቅዱስ ዮሐንስ አፈወርቅ ደግሞ ምንድን ነው የሚለው? አንተ ሰው
ከቤትህ በድን እያለ የሰው በድን ልትቀብር ከሰው ልቅሶ አትሄድም። የራስህ ቤት እያፈሰሰ የሰው ቤት ልትከድን አትሄድም። መጀመሪያ የራስህን በድን ላውጣና ቅበር። መጀመሪያ የራስህን ቤት ክደን፣ እዛ ሌሎችን ቤት የሚያፈሰው ልትከድን ትሄዳለህ ይላል። ስለዚህ ለራሳችን ጊዜ እንዲኖረን ያስፈልጋል። ይሄ ዓለም ልንገራችሁ፣ እውነቴንም ነግራችሁ የእግዚአብሔር ቤተሰቦች እየገባችሁ እንደሆነም እንዳልሆነም አላውቅም። ወይ በጊዜም ይገባችኋል። ጨርሻለሁ፣ መጨረሻ ነው። አሁን የምንኖርበት ዓለም የ21ኛው ክፍለ ዘመን ወደፊትም የሚመጣው ዓለም ምንድን ነው የሚያደርገን ካላችሁኝ፣ ለራሳችን ጊዜ እንዳይኖረን ነው የሚያደርገን። ጊዜ እንዳይኖራችሁ ያደርጋል። ሌላው ቀርቶ እየተሳሳታችሁ እንደሆነ እንዳይገባችሁ ጭምር ነው የሚያደርገው። የምታስቡበትን ጊዜ ነው የሚያሳጣችሁ። እንዲሁ መቼ ነው ስሉ የምታስቡት? ለመሆኑ ታስባላችሁ? ልንገራችሁ አንድ ነገር ማለት ነው። እንደውም አነብላችሁ ነበረ። እኔ ያው እንደናንተ ስልክ እጠቀማለሁ። ይሄ ሰፊ ስልክ መጽሐፍም አለው ስልኬ። እና አንድ ሰው ምን አለኝ፣ ኤአይ የሚባል መታልና ይጠቅመዎታል አንዳንድ ጥያቄ የሚጠይቁት አለኝ። እሺ ብዬ የሆነ ቀን የሆነ ጥያቄ ጠየቅኩትና ማብራሪያ ሰጠኝ። አላ ያ የሰጠውን ማብራሪያ ኮፒ ፔስት አድርጌ ኖትቡክ ላይ ገለበጥኩና ተመልሼ ፕሊስ ዲፋይን ኢት ኢን ዲቴል አልኩት ብየዋለሁ። የለም የላይኛው ኖት ምኑን አይ በጣም ነገርምኝ እኔ ማለት ነው። እውነቴን ነው። እግዚአብሔር በሚያውቀው ስልኬ ላይ አንስቼ አስቀምጨዋለሁ። እንደዚህ ያለውን ነገ ካገኘሁት አነብላችኋለሁ። በእንግሊዘኛ ምን እንዳለኝ ምኑ ነው ቅድም የነገርኩህን አታስታውስም እንዴ ያልኩት። እና ምን አለ ይመስላችሁ? እኔ ስሜት የለኝም፣ ሴንስ የለኝም፣ ኢሞሽን የለኝም፣ ሜሞሪ የለኝም፣ አላስታውስም። መረጃ አጠራቅሜ ማቅረብ ብቻ ነው ስራዬ ያለ። ከቃሉ ጋር ናችሁ? እንደዚያ ነው ማለት ነው። እየበተነ የማይሰበስብ ቻት ጂፒቲ ነው ያቀርባል። እሱ ግን ያን መልሶ አያስታውሰውም። እንደዚያ ናችሁ እናንተ። በቃ ትበትናለህ፣ የምትሰበስበው ግን የለም። ቀኑን ሙሉ ሌቱን ሙሉ በትናችሁ መጨረሻ ላይ ግን ዘወር ስትሉ እጃችሁ ላይ ምንም ጠብ ያለ የህይወት ጠብታ የለም። ስለዚህ የእግዚአብሔር ቤተሰቦች ተውት፣ ሁሉንም ነገር ይሄን ያለውን ነገር ሁሉ ተጠቀሙና አሁን በኢንተርኔት የመጡትን ፕላትፎርሞች ሁሉ ከቻላችሁ ለድነት ተጠቀሟቸው፣ ካቃታችሁ ደግሞ ተዋቸው። አንዳንድ ጊዜ ሰይጣንም ያታልላችኋል። ምን እያደረገ አይ በቃ እንዴ መረጃ እኮ ጥሩ ነው ይላል። ወይ ጉድ! እኔ ልገራችሁ፣ አንድ ሰው መረጃ ሲሰበስብ ቢያንስ ሁለት ዓላማ ይዞ ነው መሰብሰብ አለበት። አንደኛ ለነፍሱ የሚጠቅመውን ነገር፣ ሁለተኛ ለኑሮው የሚጠቅመውን ነገር። ከሁለቱ ውጭ የሆነ ነገር ላይ በማዳመጥ ጆሮአችሁ መደንቆር፣ አይኖራችሁ መደንዘዝ የለበትም። ምን በወጣል እንዴ! ሰዎች እኮ እንደው አሁን እኮ በሉ ተውት፣ ሁሉም ቢያወዱት አሉ ሆድ ባዶ ይቀራል። ስለዚህ ለራሳችሁ መቼ ነው ጊዜ የምትሰጡት? አሁን ስታነቡም ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቲዩብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ። እስኪ ወይ ለነፍሳችን በሉ፣ ከዛስ ወይ ለኑሯችሁ አዳምጡ። ከዛው ተውት። ለራሳችሁ ጊዜ ይኑራችሁ። ለራሳችን ጊዜ እንዲኖረን እግዚአብሔር ይርዳን። ርዕሱ ብዙ የሚያስነግር ነው። ለዛሬ እንዳይመሽ ብፁዕ አባታችንም ሌሎች አባቶችን ማስቀምጨን የሁሉም ለፈልፍ ጊዜ ለምን ዘርዝሩን እንጂ ከላይ ጀምራችሁ ጊዜ ለእግዚአብሔር፣ እሺ፣ ጊዜ ለስራ፣ እሺ፣ አቤት፣ ጊዜ ለቤተሰብ፣ ሌላስ? ጊዜ ለማዳመጥ፣ ሌላስ? አቤት፣ ጊዜ እና በዩቲዩብ ሁሉ የሚያወራውን ሰው አትስሙት። ከተጣሉኝ የሚጣሉ አሁን አቶ እውነቱን አፈነዱት ይላል። ምንም የፈነዳ ነገር የለም። አትስሙ። በቃ እንደዚህ አፈነዱት፣ ዘለቁት፣ አፍረጠረጡት የሚል ነገር አትስሙ። በቃ እውነት ብቻ የምትሰሙትን ምንጭ ለይታችሁ ስሙ። እስከ መጨረሻው ጨርሼ የምናገርበት ምክንያት ትውልዱን የሚጠፋን እንደው እኮ ይገርማል። አሁን ቅድም በነገርኳችሁ መሰረት ያን ኤአይ የሚባለውን ሰውዬ ወደፊት ለኦርቶዶክሳውያን ፈተናችን ምን ሊሆን ይችላል ብዬ ጠየቅኩት። እመቤቴን ከልቤ የምነግራችሁ አንዱ ኤአይ ነው አለ። ከልቤ እኮ ነው የምነግራችሁ ማለት ነው። አንዱ የኦርቶዶክሳውያን ፈተና ኤአይ ነው ብሎ ራሱ አልነገረኝም። ገርሞኛል ይህ ሰውዬ ብዬ
አይ ሰውዬ አይደለም ደንቆሮ ነው እንዲያባ እንዳትሉ። ስለዚህ አሁን የምነግራችሁ ነገር የእግዚአብሔር ቤተሰቦች ለጊዜ ለቤተሰብ ጊዜ ለማዳመጥ የሚረባችሁን አዳምጡ፣ የማይረባችሁን ተውት። ቀጥሎስ ጊዜ ለመዳን በሉ። ለመዳን ጊዜ እንዲኖረን ደግሞ መጨረሻ ላይ ጊዜ ለማን? ጊዜ ለራስ። እግዚአብሔር ጊዜ ይስጠን። ጊዜ የሰጠን እግዚአብሔር ከምስጋና ይግባው። ወስብሐት ለእግዚአብሔር። ይቆየን። የሰማነውን በልቦናችን ያሳድርብን። እግዚአብሔር አምላካችን ምሕረት አይለየን። ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ረጅም ዕድሜ ከተሟላ ጤና ጋር ሰጥቶ ያኖርልን። ተጠያቂ እንዳናጣ የቤተ ክርስቲያን አምላክ እንዲህ ያሉትን መምህራን ያሳጣል። እንግዲህ ጊዜ ለምን ለማን? ጊዜ ለልጅ ለባል ለሚስት፣ ጊዜ ለቤተሰብ፣ ጊዜ ለስራ፣ ጊዜ ለድህነት ለመዳን ብለው በዚች ምሽት እዚህ ያለነውን ብቻ ሳይሆን ቃሉ የደረሳቸውን ሁሉ ቤተሰብ ቤተነፍስ በዚች ምሽት ገንብተው አንጸው አሳምረው ሰርተውልናል። ቤተነፍሳችን በሚገባ በጣፈጠ ቃል በረቀቀ ምስጢር አሳምረውልናል። እኔ አሁን ጊዜ ለመስማት ነው የመጣሁት። ጊዜ ለመስማት ምንም የምጨምርበት ነገር የለም። እናቶች ታውቃላችሁ፣ ባለሙያዎች ናችሁ። ድግስ ደግሳችሁ ቅመሙን የሚያስፈልገውን እንጀራው ተጋግሯል። በመጀመሪያ የዚያ መባያ ጣፍጦ እንዲበላ በሚገባ አዘጋጅታችሁ ታፈላላችሁ። ወጥ እና ያለን ባንሰራው ሲንተከተክ ደህና አድርጎ ሲፈላ ድንገት ቀዝቃዛ ውሃ አይጨመርበትም። ከተጨመረበት ይበላሻል። ያን የፈላውን አውጥቶ መብላት ብቻ ነው። እንግዲህ ያመሸንበት ይሄ ነው። ጣፋጭ በሚገባ ቀምመው ይልቅ 80 አሐዱ መጻሕፍትን ሰብስበን እናሸክማቸው ብንል አንገታቸውን ቆልሞ ይጥላቸዋል። ነገር ግን 80 አሐዱ መጻሕፍትን አንበው ተርጉመው አመስጥረው ሕሊናቸው እንዲወስን ብሩህ አእምሮ መንፈስ ቅዱስ ሰጥቷቸው ምንም የያዙ አይመስሉም። ከዚያ ከረቂቁ ጎተራቸው እየወጡ ነው ደህና አድርገው ሲናኙት ያመሹት። አይተናል። ደግሞ ምናልባት ትከታተሉ እንደሆነ የ4 ዓመት ሕፃን ልጅ በቃሏ ሸምዳ ይዛለች ትምህርታቸው። ምንም እንደው አንዷም ነጥብ ሳይቀራት የመንፈስ ቅዱስ ኃይል ረቂቅ ነው። ትንሽ ትልቅ አይልም። እሱ የመረጠው እሱ ከፈቀደ ባደረበት ሰው ላይ ሁሉም ነገር ማድረግ እንዲችል ያደርገዋል የእግዚአብሔር መንፈስ። ያቺ ሕፃን ልጅ የእሳቸውን ትምህርት ስብስብ አድርጋ ይዛ በእሳቸው ፊት
እንደገና መልሳ እንድትናገር ስትጠየቅ አንደበቷ እንኳን ያው ደስ የሚል ምላስ አላት፣ የሕፃን ምላስ። አዎ እንደው የሕፃንነቷ እንትን ሲላት ወዛለው እንጂ ሌላ አላደናቀፋትም። የእግዚአብሔርን ስጦታ ሳደንቅ ሰንብቻለሁ። ክብር ምስጋና ለእግዚአብሔር ይሁን። አዎ እናንተማ በዚህ በቅርቡ ያላችሁት እንግዲህ ምንም ምስክር አያሻም፣ በደንብ ቤተ ነፍሳችሁ ተገንብቶላቸዋል። እኔም ራሴ እንደ ጊዜ ለማን ሲባል እኔ የት ነበርኩ? ስንት ጊዜ አሳልፌያለሁ። ምንድን እስከማለት ደርሻለሁ። ራሴን እንድጠይቅ አድርጎኛል። ትምህርት እንደዚህ ነው። እግዚአብሔር ሲፈቅድ ነው ደግሞ እሳቸው እግዚአብሔር መንፈስ ቅዱስ አቀናብሮ ለማስተማር እንደ ቅዱስ ጳውሎስ ፈቅዶላቸው መንፈሱን አሳድሮባቸው ነው። ብዙ የተማሩ ሰዎች አሉ፣ ያነባሉ፣ ተረጎማሉ። ግን እንዲህ ጣፍጦ ለሰው ሕሊና የሚረዳ ትምህርት ለማቅረብ ይቸግራል። እኔም ይቸግረኛል በራሴ በኩል እና በጣም ነው የክፋት አይደለም እንጂ ቀናባቸዋለሁ እኔ። አዎ እስከኑ ለእንተ ታቢ ጸጋ ይላል ብል አድርግ። ታዲያ የሚበልጥ ጸጋ ነው፣ የመንፈስ ቅዱስ ስጦታ ነው። እንዲህ ያለ ያስቀናል፣ እቀናባቸዋለሁ። ተመስገን እንዲህ ያለ ሰው ያላሳጣን፣ እንዲህ ያለ ሊቅ የሰጠን። ተጠያቂ ማግኘት ቀላል አይምሰላችሁ። አዎ ተጠያቂ ያስፈልጋል። የዚህች ቤተክርስቲያን ተጠሪ ናቸው። አንድ ከበድ ያለ ነገር ቢመጣ እስቲ ሊቁን ጠይቁ ነው የሚባለው። አዎ እኔ ለራሴ የከበደኝ ነገር ቢኖር ወደ እሳቸው እደውላለሁ። አዎ ስለዚህ ተጠያቂ እንኳን ያላሳጣን። ክብር ምስጋና ለእግዚአብሔር ይሁን። ይህንን ጉባኤ ያዘጋጃችሁ ከአስተዳዳሪው ጀምሮ በእውነት እግዚአብሔር ይባርካችሁ። የእናንተ ንቃት ነው እሳቸውን ያመጣቸው። ለዚህ ሕዝብ አስባችሁ በተሻለ መንገድ በተቃና አንደበት በጠራ ዕውቀት ቢተላለፍ መልእክቱ ብዙ ሰዎች ይጠቀማሉ ብላችሁ እየመረጣችሁ ጥሩ አድርጋችሁ መልእክቱ እንዲተላለፍ ጥረት አድርጋችኋል። ከዚያ ድረስ እሳቸውን አምጥታችሁ እንዲያስተምሩ ስላደረጋችሁ በእውነት በቤተ ክርስቲያናችን ስም ከልብ አመሰግናችኋለሁ። ሁላችሁንም እግዚአብሔር ባርካችሁ። እሳቸውንም እንዲያው በእውነት እኔ እንጃ መቼም እንግዲህ አዎ ደግሞ ክፋት የለውም። ሽማግሌ ለመመረቅ ሽማግሌ ነኝ። ምንም ይሉንታ ምናምን የለኝም። እዚህ ላይ ከልብ መረቃቸዋለሁ። እግዚአብሔር ረጅም ዕድሜ ከተሟላ ጤና ጋር ይስጥዎት። ይህንን ገበታ በሰፊው እስከ ዕድሜ ልክዎ ድረስ እንዲመግቡ የእግዚአብሔርን ቤተሰቦች እንዲመግቡ ሰፊውን ረጅም ዕድሜ ይስጥዎት። ሁላችሁም እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። በሰላም የዋለ አምላካችን በሰላም ያሳድረን። የሰማነውን በልቦናችን ያሳድርብን። ሰምተን ለመስራት ያብቃን። ሊቃውንት ያሳጣን። እንደዚህ ያሉትን ሊቃውንት ረጅም ዕድሜ ከተሟላ ጤና ጋር ሰጥቶ እንዲያስተምሩን ያድርግልን። እግዚአብሔር አዟቸው ነው፣ ወደውንም አይደለም፣ ለእኛም ብለው አይደለም፣ ግዳጃቸው ነው። ወደፊትም አይለዩንም፣ እንከታተላቸዋለን፣ እኛም እንወዳቸዋለን፣ እሳቸውም ይወዱናል። የእግዚአብሔር መንጋዎች
አትኩረው ይመለከቱታል። ወደኋላ እንዳይሉ ብርታቱን ይስጥዎት፣ እግዚአብሔር ብርታቱን ይስጥዎት። የሰይጣናትን ክንፋቸውን ይስበርልን፣ ኃይላቸውን ያርክምልን፣ የቸርነቱን ስራ ይስራልን። ከመልአኩ ከቅዱስ ገብርኤል ረድኤት በረከት ይክፈለን። አቡነ ዘበሰማያት እንበል።